አንቺው አይደለሽ እንዴ ነገር ከዛና ከዚህ ለኛ መተሽ ሌላ ስትይ እዛ ሄደሽ ሌላ ስትይ ዛሬ ማጨራሽ ታመምኩኝ ዛሬ ደግሞ የሰማሁት አሳመመኝ እኔ እኮ ጠዋት እንኳን ጋይስ እግዚአብሔር ጠዋት ቴክስት አድርጌላታለሁ እስቲ አላረገችልኝም ትበይ ጻፍኩላት አልተቀየምኩሽ ራስሽን ጠብቂ አይዞሽ ብዬኔ ቴክስት አድርጌልሻለሁ ይሄን ያህል ነበር ወይ የምትጠይኝ ህዝብ እውነቱን ይወቅ እኔን እንዲህ ነበር ወይ የምትጠይኝ እየወጣሽ እያለቀሽ እንደ ፊልምሽን ድራማሽን ተካድኩ ተበላው እኔ ነጭ ብርጭቆ ነኝ ወተት ነኝ እያልሽ ድራማ ትሰሪያለሽ እየወጣሽ ተካድኩኝ በዚህ ገባው በዚህ ወጣ ሁላችንንም ግን የካድሽን አንቺ ነሽ ሁላችንንም ግን በቂጣችን ያስቀመጥሽን አንቺ ነሽ ወንዶቹ አልቀር ሰለሞን እስር ቤት ያለው እንኳን ሳይቀር በሌለበት የተካደ የፋሲካ ቀን ነው ስለ ሰለሞን ዲቴል ራስሽ በቤትሽ የነገርሽኝ አንቺ ታስታውሳላችሁ አልሀበሻ ቁጭ ብዬ ከወራት በፊት አይ ቲንክ 2 ወር ምናምን የሆነ ሰው እዚህ ሀገር ችግር ውስጥ ገብቷል አሉ እሱ ቪዲዮ ያላችሁ ፖስቱ ስም አልጠራም ብዬ ሳወራላችሁ እግዚአብሔር ቀላሉን ያርግልክ ብያልኩ ጊዜ ታስታውሳላችሁ ካስታወሳችሁ ስም አልጠራም የሆነ ሰው ያወራው ጊዜ ያኔ አስታወሳችሁ ፍቅሮቼ ስለ ሰለሞን ነበር ያወራሁት በታሰረ በማግስቱ ሰው ነው ነገረኝ እነሱ ከኔ ሁሌ ነው ሚስጥር የሚያሸሹት በዛኑ ሰዓት አልሀበሻ ጋር ደውለሽ ምንድነው ያልሽው ወጣ ልታወራ ነው ከሰምታ ነው በዚህ ገብቶ ማን ነው ታስሯል ያላት አለ ሰለሞን እኔ ግን ከሰው ነው የሰማሁት ከኔ ሚስጥር በጣም ነው ልታሸሽ የምትፈልጊው እኔ ግን ካንቺ በላይ ሚስጥር ሰማለሁ ለምስልሽ ሰዎች ሲነግሩኝ ያምኑኛል ለኔ የነገሩት የትም እንደማይገኝ ካንቺ ያወሩት ግን አደባባይ ወጣ ትናንትና 11 ሰው ባለበት 2 ሰው ጭማሪ ምስክር አለኝ ብለሽ የጠራሻቸው መስክረውብሽ እስኪሄዱ ድረስ አንቺው ላይ መስክረውብሽ እስኪሄዱ ድረስ አለማፈርሽ ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽ ያ ሁላ ሰው በተቀመጠበት የታግኝቸው የታይቸው እንደማንኛውም ሰው ጊፍተሪ ነበር ጊፍት ይሰጠኝ ነበር አለቀ አምግላድ ከሱ ጋር እንዳለሽ እንኳን እኔ የሰማሁት እኮ አመት አልፎ ከሰው ሰመቼ ከጠገብኩ በኋላ ነው በሆነ አጋጣሚ ነገርሽ በሆነ አጋጣሚ ምንድነው የበደልኩሽ ምንድነው ያጠፋሁት ህዝብ ይፍረድልኝ ምንድነው አንድ ድርሃምን ቢሆን እኮ ሲቸግር ይቸግራል እኔ እኮ በገንዘብ ላንቺ ደርሼ ልሻቃለሁ አንድም ብር ይሁን አስገቢ ስትኝ በነብዬ ማስገባ እኮ እኔ በለጣለች ከኔ ስትጣይ ቢቸግረኝ የሚደርሱልኝ ብለሽ እኔን አግልለሽ ትናገሪያለሽ ከኔ ስትታረቂ እነሱን ታገያለሽ አባላሽን አቧካሽን እስኪ በቃሽ አቧካሽን እኔ ላውራ ብል እኔ አንቺ ወልሰሽ ሳራ ጋር ሄደሽ እንዴ አረጋይ የትኛውን አውርቼ የትኛውን ልተውላችሁ የትኛውን አውርቼ የቱን እንደማወራው ሁላ ጨነቀኝ ጋይስ የቱን እንደማወራ እውነት የትኛውን ላውራላችሁ በመድኃኒዓለም የትኛውን ልንገራችሁ እንዲህ ነበር የምትጠይ የዚህን ያህል አንቺ እኮ እዛ ፕሮግራም ላይ እኔን ለማዋረድ ነበር የተዘጋጀሁት እኔ ልታዋርጂ ነበር ፕሮግራምሽ እዛ ፕሮግራም ላይ እኔና አልሀበሻ ልታዋርጂ ነበር ዝግጁ ሆነሽ የመጣሽ ወይኔ ላውራ እድል ይሰጠኝ እኔ ላውራ አንዴ እኔ ላውራ ስታወሪ አንቺ ተዋረድሽ ምን ጉድ ነሽ የትኛው መቃብርስ ነው የምትገቢው እውነት የኔ ጓደኝነት ላንቺ ይሄ ነው አስመሳይ መርዝ እያልሽ ትሮጫለሽ የሆነ ነገር ወጥቼ ከተናገርኩ ይሄ እኮ አብሮነታችን አንድ ያልሆነው ሙና እኮ ታውቃለች ከናንተ ጋር በጭንቅላት አንግባባም የቅርብ ጊዜውን ታሪክ ልንገርሽ ያስመሳይነትሽን ጥግ ልንገርሽ ታስታውሻለሽ አይደል የዛሬ 8 ቀን አልሀበሻ ተሰብስባችሁ ያገኘኋችሁ ቀን ደስ የሚለው ሙና ታስታውሳለች ምንድነው ይሄ ልጅ አቀዋለሁ የት ነው ማቀው ስለሽ
ቀስ ብለሽ በጆሮዬ በኋላ እነግርሻለሁ አልሽ። እነ ሙና ሲሄዱ ጠብቀሽ እንዲሆኑ ነው አልሽ። እኔ ደግሞ እንዴት እንዲህ ይሆናል? እኔ ጋይሶችዬ ችግር አለብኝ አይደል? እንዴት እኔ ደግሞ የእናንተ ከነሱ ጋር ግሩፕ አይደለሁኝማ። ሙና ማን ስለሆነች እንደለመድኩት እግዚአብሔር ያሳያችሁ። ሙና ማን ስለሆነች እኔ ደግሞ እንደተመራሁት እንደተነገረኝ ወንድ እስኪ እኔ ሚዲያ ላይ ይህን ጉዳይ ያወጣዋለሁ ብዬ ጅልነት እኔ ለካ ማኖ ስታስነካኝ ነው። እስኪ ወንድ ኤመራት ላይ ህግ ባለበት እንተያያለን ብዬ እኔ ደግሞ ዝትላቸዋለሁ። ፎዚ እሺ ጉቺ ስለማታውቅ አሁን መታ ነው አሁን የነገርሻት። አንቺ አብረሽን ቁጭ ብለሽ የነበርሽው ሴትዮ አንቺ ሁሉን ነገር እያወቅሽ በዚህ ልክ አሁን ጉቺ ማሳበድ እንደገና እኔ ደግሞ ይሄ እንደ አውሬ ፎዚ ላይ አንቺ አብረሽ ጓደኛ ስለሆንሽ እንትን ልትይ ነው ለጓደኞች። እኔ ከእውነት ጋር ነው የምቆመው። የኔን ጅንነት ብቻ እንዴት እንደተበላው ጋይስ እራሷ ወስዳ ውጪ ነግራኝ እራሷ እንዲያደርገውት ነው ልጁን ብለሽ ነግረሽኝ አታውቂውም እንዴ እንትና ቤት ገብቷል እኮ ብለሽኝ ራስሽ። እኔ አላውቅም፣ ማውቀው ነገር የለም። እነሱም ያውቃሉ እንደማላውቅ። እንዴት ብዬ እኔ አገር እያዝ ብዬ ጋይስ እዛ አስፋልት ላይ ሙና ማን ስለሆነች ነው ትካሰሳለች፣ ምን ታመጣለች እያልኩኝ ከዛስ ቻው ተባብለን ፎዚ መኪናዋን አስነስታ ሲሄዱ አብረው ድውል አድርጋ ወይዘሮ ጉቺ ልጁን ሚዲያ ላይ ያቀርበዋለሁ ብላለች። ሙና ምን ስለሆነች ነው ብላ አብዳ ነገር እንትን ብላ የትኛው ጉድጓድ ነው የምትገቢው? እኔ ያልገባኝ ነገር ስንት ዓመትስ ልትኖሪ ነው? እኔ ከእናንተ የማያስማማኝ እኮ እናንተ ያላችሁ አመለካከት አንድ ነው። እኔ ከእናንተ የወጣ አመለካከት ነው ያለኝ። አይሆንም ስለ አይሆንም ነው በቃ። ማንም እኔን ወደፊት አይመራኝም፣ አልመራም በማንም። ያንቺ ደግሞ ጉድሽ በዛ። አባላሽ እንጂ የትናንትናው ቀን ደስ ብሎሽ ነበር አይደል? እኔ የበለጠ ልጅ እንኳን ከአፌ የሚወጣው ምረግጠው ምድር መርጣለሁ። ጀግና ነኝ ስልሽ በምክንያት አይስዌር። ወንድ ነው ያሳደገኝ ስልሽ በምክንያት ነው። ወንድ ነው ያሳደገኝ። ባላመንኩበት ነገር ወይ ፍንክች። የእናቴ ልጅ ለምን አይመጣም? የእናቴ ልጅ ደርሶ የሆነ ቦታ ሰሞኑ ቱር ስትያይሽ ነበር። ስም አልጠራም። የሆነ ሰው ደጋፊ መስለሽ አይስዌር ቱር ስትያይሽ ነበር እኔና አንቺ ስንደባበር። አንቺ ግን እኮ ለልደት እንኳን ለግለሰቡ ልደት እንኳን አልመጣሽ። ምክንያቱም ደግሞ እኔና አንቺ እናውቀዋለን ምን እንዳልሽ። እኔ በዚህ ልክ ጨዋ ነኝ፣ በዚህ ልክ እንዲህ ነው እንኳን ብዬ አላወራም። በዚህ ልክ ጨዋ ነኝ። ለምን አልመጣችም እንኳን ሲባል ምክንያት ነው የፈጠርኩልሽ። እንደ ጓደኛ ምክንያት ነው የፈጠርኩልሽ። ለምንድን ነው የጠላሽኝ? እኔ ያልገባኝ ነገር እኔም ብቻ ሳይሆን ለምንድን ነው የጠላሽኝ? ማለት እንዲህ እንድንባላ ለምን ፈለግሽ? እዚህ ያለ ነው እንዲህ እንድንናከስ ለምን ፈለግሽ? ምንድነው ፖይንትሽ? ምን ታገኛለሽ? ተባልተን ተናክሰን መጨረሻ ምንድን ነበር አሁን የጠበቅሽው? እኔ ነኝ እነሱ ናቸው? ከማናች? ከሳራ ላበሻ ነው። ሳራ ላበሻ ቲክቶኳን ዘግታ ወጣለች። በቃ አለቀ። ከዚህ ወዲህ ቲክቶክ ላይ የምትጠሪያትም የምትጠሯትም ሰው የለም። በዚህ ልክ ያንቺ እኮ የ4 ዓመት የ5 ዓመት ቂም ድሮ በፖለቲካ የተነካከሽው እንዳረሳሽ ሳቅ ነው። ያኔ ነው እኔ አንቺ የበቃሽኝ የዛን ቀን ነው። የፖለቲካ ዘመን ቁርሾሽ ልብሽ ውስጥ ቀርቶ ዛሬ ደርሶ ከኔ ስትጣይ ወዳጅ መሰልሽ። ክፉም አልተናገርኩም፣ ምንምም አላልኩሽ። ግን ለምን የኔን ህዝብ እንዲጠላይ ለምን ፈለግሽ? ትወጫለሽ አስመሳይ እንደዚህ ተደረገ። ትላንት ግን ማን ነበር አስመሳይ? ጋይስ ሼር አድርጉልኝ፣ ለሞኒትም ለሳሪም እንደው ለሁሉም ሼር አድርጉልኝ። እዚች ጋር መጥተው ህዝብ ፊት እኔ ጓደኝነት ሀቅ ካለብኝ
ያሳፈርኳቸው ያስቀየምኳቸው ያማኋቸው የተናገርኩት ነገር ካለ እናንተ ፊት እኔ ሐቄ መውጣት አለበት። ታሜ ቤት ብቻ አይደለም ሐቄ የሚወጣ። እኔ ትርፌ ይሄ ህዝብ ነው። የምትሰሙ ከሆነ ቁጭ ብላችሁ እኔ ትርፌ ሚዲያና ህዝቤ ነው። ታሜ ቤት ብቻ የኔ ሐቅ አይወጣም። ታሜ ቤት ብቻ የሳራ ለሀበሻ ሐቅ አይወጣም። ታሜ ቤት ብቻ የሙኒት ሐቅ አይወጣም። የሳሪ ዳጣ ሐቅ አይወጣም። ሳራ እኔ ታምም ያለው ጋይስ ባወራው አያልቅም። ባወራው የማያልቅ ጉድ ነው። በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱን ግራ ገባኝ እኮ ስንቱን እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ እንዴ። በዚህ ልክ ጣልተሽን ነበር እንዴ አብረሽን ነበርሽው? በዚህ ልክ ነበር እንዴ ቀን የምትጠብቂልን? አንቺ ነን ቀን የምትጠብቅልኝ ትያለሽ። ቀን ስትጠብቂልኝ የኖርሽማ አንቺ ነበርሽ ቀን ስትጠብቂልኝ የኖርሽ። ቀን ስትጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲማደርገው? አንቺው መብረቁ ጋር ደውለሽ እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጠርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መታ ደግሞ ለኛ እዛ ያወሩትን ለኛ ትነግረናለች። ምንድን ነበር ፖይንትሽ? ይሄንን ሁላ ድብልቅልቅ ስታደርጊ ፖይንትሽ ምን ነበር ነው የኔ ጥያቄ። ምንድን ነበር የፈለግሽው? እኔን በሚዲያ በህዝብ ልታስጠይ? እኔ እኮ ከሰዎች ከግለሰቦች እኮ ነው የተጣላሁት። ጸብም አይደለም በቃ ጸጥ ነው ያልኩት እኮ። ምንም መነጋገርም ማለት ምንም አልፈለኩም። በቃ ሁሉም ነገር ጊዜ ይፈታዋል። ሁሉም ነገር አንቺ ግን ሁሉም ጋር አስመስለሽ ትኖሪያለሽ ወይ ትዘልቂዋለሽ ወይ? እንዲህ እንደ ትላንትናው በአደባባይ በገሃድ እኔ ሳራ ላይ ይዤው የነበረውን ቂም ፍቅሮቼ እንዴት ብዬ ልንገራችሁ? ሳራ ዳጣ ላይ ይዤ የነበረው ቂም እግዚአብሔር ጠበቀኝ እስከ መጨረሻው። እግዚአብሔር እስከ መጨረሻው ጠበቀኝ። በእልህ ውስጥም በንዴት ውስጥም ካፌ ክፉ ቃል እንዳይወጣ ተጠነቀቅኩ። ግን እንደዛ ያናቆርሽን አንቺ ነበርሽ። ድምፅሽን ሪከርድ አድርጋ የላከችው ሳራ ነች ብለሽ አንቺ ራስሽ ሳይ ትላንትና ሙሌ ዘር ይውጣልክ ሳራ ነች የቀዳችው ብላለች ብለሽ ነግረሽኛል አለ። እዛ ለነሳራ ደግሞ ሙሌ ነው ያሰማኝ ትያለሽ። እዛ ለሙኒት ደግሞ በጉቺ በራሷ ስልክ ነው የሰማሁት ትያለሽ። የትኛው ጉድጓድ ነው የምትገቢው? እንዴት አብረን ቁጭ ብለን ድምፄ ተቀድቶ ለሷ ይላካል ብዬ እኔ ሳራን ተቀየምኩ? እንዴት አንድ ጠረጴዛ ላይ ቁጭ ብለን አንድ መኪና ውስጥ እየሄድን እንዴት ሳራ እኔ ድምፄን ቀድታ ትልካለች ብዬ? ያውም እኮ ምንም መጥፎ ነገር አላወራውም ጋይስ። የዚህን ያህል ነው እንዴ የምንፈራራው ብዬ። እችን ሁላ ድራማ የምትሰሪው ግን አንቺ ራስሽ ነበርሽ። ትላንት ግን ተጋለጥሽ። ትራሱ ተመችቶሽ ተኛሽ። አይመችሽም፣ እመኝ። ከዚህ ወዲያ አይመችሽም። እኔ አደባባይ ህዝብ ፊት እውነቴ ይወጣልኛል። እንዲህ እንዳሁኑ ማለት ነው። አባላሽን አናከሽ። የመብረቁ ሚስጥር መተሽ እዚህ ታወሪያለሽ። ጃጓር ጋር 40 ጊዜ ትደውያለሽ። እኔ ልፈርበት ጓደኞቼ እንዲሰደቡ ብዬ የሰጠሁት ነገር ካለ አንበሳ ስጥልኝ እከሌን ትስደብልኝ ካልኩኝ ትስደብልኝ እከሌን ብዬ የሰጠሁት ካለ ወይም ደግሞ እኔን እንዳትሰድበኝ ክፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፊኝ ብያት ባንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው እምሰድብሽ ብያት ፈቅጄ ነው በሄለን ስሰደብ። አንቺ ግን ድራማሽ እኔ ላንቺ ቃል አጣሁልሽ ላንቺ። ምን ጉድ ነሽ? ማንን ላለማጣት ነው? እኔ ግን ባይዘው ከሆነ ጊዜ በኋላ አላምንሽም ነበር። እንደማላምንሽ ልንገርሽ፣ አልዋሽም። ላላበሻም ነግሬያታለሁ። እቺ ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣
ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ። ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው። በቁማችን ግን ገለሽናል። እንዳንቺ ሐሳብ እዚህ አገር ላይ ከኛ መሃል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን እንኳን አወቅኩሽ እንኳን ትላንትና አልሄድም ያልኩትን ነው ማሮቼ፣ አልሄድም። ማናቸው እነሱ እኔን ስብሰባ የሚጠሩኝ? ለመጀመሪያ ጊዜ የታሜን ኮፊ ሾፕ ትላንት አየሁት። እግዚአብሔር በሚያውቀው ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊ ሾፕ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም። ምንም ዝግጅቱ ላይ አልሄድኩም። ትላንትና ታሜን የዛሬ 3 ወር ቀይሁን ጥቁር በአካል አየሁት። የት? እዛው ሱቅ ለሆነ ጉዳይ ላወራት ሄጄ እንዳጋጣሚ ዘመጣ። ወይ እንደዚህ ረጅም ነክ እንዴ ብዬ አይቼውም አላውቅም። 7 ዓመት እዚህ ሀገር ስኖር የዛን ቀን አየሁት። ግሩፕም አባልም አይደለሁኝም። በድፍረት ነው የምናገረው። አግባብ አለን። አልፎ አልፎ አገኛቸዋለሁኝ። ጥብቅ ያለ ግንኙነት ከሁሉም በላይ የነበረኝ ከሷና ካለሀበሻ ጋር ነበር። ከሌሎቹ ጋር ብዙም አልነበርኩም። ይሄ ላዩን ዳርዳሩን የሆነ ግንኙነት ታውቃላችሁ አይደል? ሐሳባችንም ስለማይገናኝ በሐሳብም አንስማማ። ልንገራችሁ፣ እኔ እነሱ ከሚያስቡት ወጣ ብዬ ነው የማስበው። አሁን የዛን ቀን አንቺው ነሽ ልጁ እንዲተደርጎ ብለሽ ያወራሽው አንቺ ለኔ ነገርሽ። ወንድ ልጅ እንዴት እንዲደረጋል አልኩ። በቃ ወንድሞቼ መጡብኝ። እንዴት ማን ስለሆነች አልኩኝ። ሙኒት ማን ስለሆነች እኔ ያለው አልኩኝ። እኔ ደግሞ ፈርዶብኛል። እኔ ያለው ብዬ አልኩኝ። ለካ ስታቀሳስረኝ ነው። ለካ ታሪኩ ምን እንደተነገረኝም አይደለም። ከኔ አፍ የሚወጣውን ለመስማት ነው። ሙኒት የሆነች እንደሆነ ምን ታመጣለች አልኩ። እኔ ደግሞ ጅሎ ሙኒት ማን ስለሆነች ኤማራት ነው አልኩኝ። እኔ ደግሞ እስቲ እግዚአብሔር ያሳያችሁ። ከሙኒት እጄ ስነካካ እነሱ ፊት ነው በጆሮዬ ይሄ ልጅ አይቼዋለሁ የሆነ ቦታ። የት ነው የማውቀው? የድሬዳዋ ልጅ ነው አልኩኝ። ለካ ሚዲያ ላይ ነው ልጁን ያየሁት። እኔ ደግሞ አልገባኝም። ቆይ በኋላ እነግርሻለሁ ስትይኝ በጆሮዬ እነሱ አይተውሻል። ከዛ ደጅ ወጣን። እነሱ ሲሄዱ እኔን ትዋረክሽ ልጁ እንዲተደርጎ ብለሽ አበድኩ ጋይስ። እኔ ደግሞ አላ አይደል ይሄ ድርቅ በቃ ደረቅነቴ ግትርነቴ ማን ስለሆነች ነው አልኳ። እኔ ደግሞ እንዴ አንቺ ከኛ ጋር ቁጭ ብለሽ ጉዳዩን የምታውቂ ነሽ። ከኔ እኩል ደግሞ አብራት አብዳለች እኮ እኔ ሳበድ። ልክ አይደለም ይሄ ኤማራት ነው ትክክል ነች እኮ ጉቺ የምትለው ትላለች። ፎዚ ደንግጣ ከኛ ጋር ከመጀመሪያ እስከ መጨረሻ አብረሽ ነበርሽ። እሷ አሁን መታ ስለሰማች ነው። የሰማችው። አንቺ ግን ምን ሆነሽ ነው እንዲህ የምታብጂው? ከዛ ከኔ እንደሄዱ መኪና ውስጥ ገብተው ድውል አድርጋ ሙኒት ጉዳዩን ጉቺ ሚዲያ ላይ ይዤ እወጣለሁ፣ ሙኒት ምን ታመጣለች ከኔ ጋር ትገጥማለች ብላሻለች። አንቺ ምን የትኛው መቃብር ነው የምትገቢው? ግን በጣም ነበር የምትጠይ። የታኩር መኪና ላይ እኮ መጥቼ በማታ በጨለማ ሱቅሽ ድረስ መጥቼ እኔ ካድሽኝ ግን ኃጢአት አይሆንብሽ? ለሰዎች የተለያየ የተዛባ ኢንፎርሜሽን የሰጠሽው ግን ኃጢአት አይሆንብሽም? ግን በማታ ሱቅሽ ድረስ መጥቼ በዝናብ ነገ ነው የምናስረክበው፣ ነይ አብረን እንሂድ። አንቺ ለኔ ምንድነው የመለሽልኝ? እግዚአብሔር በሚያውቀው ግን ምንድነው የመለሽልኝ? ደግሜ ያለ ሀበሻ ሳገኝሽ እባክሽ አብረን እንሂድ። ለኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? አልሀበሻ ራሱ ሳገኝሽ ደግሜ ጠይቄሻለሁ። ምንድነው መልስ የሰጠሽ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው ጸጥ ያልኩት ቀን ደርሶ ሁሉም ገሃድ እስኪወጣ ነው። አንቺ ወሬውን አንዴ ከመብረቁ አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሽው። ለኛ ነግርሽናል፣ አውርተሻል።
100,000 ሊከፈለው ነው ብለሽ ጃጓር ጋር በጊዜ ትደውያለሽ። ቢወጣ ማፍርበት ሚስጥር የለኝም እኔ ሃይ ይወጣብኛል ብዬ የምፈራው ሚስጥር የለኝም አልኩሽ እኮ። ምንም የምፈራው ነገር የለም። ከተባልኩት በላይ አልባልም። ከተባልኩት በላይ አልባልም። አለቀ። ሁሉንም ተብዬ ጨርሻለሁ እኮ። አንቺ አለማፈርሽ እዚህ ቤት አንድ ሰው ገስት ላይ ብታስገቡ ሞዴሬተሮች ሌላ ተአምር ሌላ ጉድ ነው። አንድ ሰው ገስት ላይ እንዳይገባ። አንቺ ነሽ የካድሽን በቁማችን የቀበርሽን አንቺ ነሽ። ሲነጋ ሌላ ሰማለሁ። ሲነጋ የቻልኩት እኮ ማውራት አቀቶኝ አይደለም። እኔ ሳወራ የሰው ክብር እንዳልነካ ብዬ ነው። ሁሉንም ዘርግፌ ካወራው የማከብራቸውን ሰዎች ክብር እንዳልነካ ነው እንጂ ማንንም አልፈራም። ማንም ሬድ ላይን አያበጅልኝም። ደግሞ ይሄን እንዳጠሪ ይሄን እንድጠሪ የሚለኝ ሰው የለም። እኔ እልህ ከፎቅ ላይ የሚያስወረውረኝ ባለጌ እኮ ነኝ። እኔ አይምጣብኝ። እኔ ማንንም አያስቆመኝም። መናገር ያለብኝ 1 2 3 እያልኩ ማውራ እኮ ነኝ። እዚህ ጋር ያወራሁትን እዛ ጋር መደግም ሴት እኮ ነኝ እኔ። ከሚዲያም ፊት ከሚዲያም በኋላ ሰው እንዴት እንጀራ ቆርሶ አብሮ ይበላውን ይክዳል? የካድሽን አንቺ ነሽ በቁማችን የቀበርሽ። ጓደኛ አብሮነት እህትነት ስንል በቁማችን የቀበርሽ። እኔን በአደባባይ ስታሰጭኝ ከርመሽ ሌሽ ማአሌሽ ነው ታም ያስታርቆኛል ብዬ ጸጥ ብለው ህዝብ ይስማው እንጂ ህዝብ ይስማ። ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽኝ አይደል? ለዛ ነበር የጠላሽኝ። እኔ ግን ባልሽን ባይኔ አይቼው አለቅ ለኦዲየንስ እንደዋሽልሽ መጥቷል። አብረን ነበር እዚህ ሄደን እዛ ሄደን ምናምን በይልኝ እያልሽ ዋትስአፕ ትኛለሽ። ኮመንት ላይ መጥተሽ ህዝብ ይመሰክራል። ዋትስአፕ ስትኝ ዋትስአፕ በይልኝ ስትይ ጓደኛ አይደልሽ እልልሻለሁ። ደስ ይበልሽ። እንትና እኮ መጥቶ በዚህ እኮ ገብቶ እዛ ሄደን ተገናኝተን አንዴ ነው የመጣው አይደል? በባለፈው ነው የመጣው። ቢመጣ እኔና አንቺ ጸበኛ ነን። ሳላየው ሳላገኘው ነው ሄደው። ለምን ካንቺ ተጣልቶ እሱን አላገኝም ብዬ ካንቺ ተጣልቶ አልሀበሻን ደውሎ ለብቻዋ ላግኛት ነገ ሊሄድ ነው ሳላገኛት መሄድ ውስጤ እንደበረኝ ብሎ ለአልሀበሻ ነግሯት አልሀበሻ ስትጠይቀኝ ስላልሞተች ትናገራለች። ከሷ ተጣልቼ እሱን ለብቻዋ አላገኘውም ያልኩት። ጨዋ ወልዶ ጨዋ ነው ያሳደገኝ እኔ። ትላንት ግን እልህና በስጭት ንዴትሽ እውነቱን ጥላቻሽ በምን እንደሆነ አወጣሽው። ያ ሁላ ሰው በተሰበሰበበት አንቺን ህዝብ ታዘበሽ። አንቺን ህዝብ ተቀየመሽ። እዛ ነበር። ሚዲያም ላይ ያለው ደግሞ ህዝብ እውነቱን ያውቃል። ስታባይኝ ስታናክሽን ከዚህ ወደዛ ከዛ ወደዚህ ከዛ ወደዚህ ስንት ዓመት ሊኖር ማለት ስንት ዓመት ልንኖር ነው? ይሄ ሁላ ምንናከሰው ስንት ዓመት ልንኖር ነው? ፋይናሊ ሞት እኮ ፊት ለፊት በስመ አብ ብሎ መጥቶ ይወስድሻል። ሞት አለ። ለምንድነው ሞት እንዳለ የረሳሽው አንቺ? እኔንስ ለምንድነው እንደዚህ ጠላሽ? ምን አድርጌሽ ነው እንደዚህ ጠላሽ? ለምን ጠላሽ? በዚህ ልክ ክህደት ውስጥ እኔ ላይ በዚህ ልክ ለምን አስፈለገ? ምን አድርጌሽ ነው? መብረቁ ድረስ ጃጓር ጋር በቀን 5 6 7 8 9 10 ጊዜ ነው የምትደውዩ። ምን አድርግ ነው የምትለኝ እስኪል ድረስ እዛ ሄደሽ ራስሽ ደውለሽ ራስሽ ልጆቹን ግሩፕ ላይ ያስገብተሽ ሳሪዳጣንም ሙኒትንም ራስሽ አስገብተሽ መተሽ ደግሞ ምን ብለሽ ታወሪያለሽ? ሙኒት 100,000 ይሰጣለሁ ብለዋለች። እኛንም ማጣት ስለማትፈልጊ እኮ እዛም ማጣት አትፈልጊም፣ እዚህ ማጣት አንዱ ጋር ቁሚ። እንደኔ ግትር ታውቂኝ የለ እኔ የሆነ ነገር ከነገርሽኝ እንዲህ ካልኩ እንደማልመለስ ላንቺም አልተመለስኩም እኮ። ላንቺም 3 ቤትሽ መጥቼ ሳጣሽ ስደውልልሽ አላነሳም ስትይ ደሃ ሲያለቅስ እኮ ፊት ለፊትሽ ነው የቆምኩት። ፊት ለፊትሽ አታደርጊውም፣ ካደረግሽውም እኔ ያለሁ ነው ያልኳት። እኔ ግን በጥላቻ አልነበረም እንደዚህ ያልኩት። አንቺ ግን ድረሱልኝ እኔ ልታሳጣኝ ሁሉንም ጉድሽን ሰማነው። ሁሉንም አወራን እኮ ሁላችንም። ለኔ ሌላ ለዛች ሌላ ለዚች ሌላ ሁሉንም። ምንድነው የበደልኩሽ? እኔ ምንድነው የበደልኩሽ? ስታባይን የነበረው እኔ ምን አድርጌሽ ነው? አንድ ድርሃምን ቢሆን እኮ ስደውይልኝ
አለ እምልኮ ነኝ ላስታውስሽ ብዬ ነው። ብትከፊ በሰዓቱ ሲያስፈልግሽ ግን እኔ ነኝ የደረስኩት። እኔ ስራ አለኝ ሰርቼ ነው የምኖረው። እኔስ ለምኜ ነው የምኖረው? ሸርሙጬ ነው የምኖረው? ምን አይነት ላይሰንስ ልትሰጪኝ ፈልገሽ ነው? አይኒ ብላሽ አንቺ አይኒ ብላሽ ጓደኛ እንደናፈቀሽ ኑሪ። ሰው እንደናፈቀሽ ኑሪ። ጸጥ ስል እማልናገርበትን ምክንያት ስለምታውቂ አናከሽ። ትላንትና ሳራ ያለቀሰችው አልሀበሻ ያለቀሰችው እንባ፣ ትላንትና ሳሪ ዳጣ ያለቀሰችው እንባ ጎርፍ ቢሆን ኖሮ እኔ ያለቀስኩት እንባ ጎርፍ ቢሆን ኖሮ ይዞሽ ሄድ ነበር። ትላንትኛ እዛ ቁጭ ብለን ያለቀስነው እንባ ያለቀስነው የኛ እንባ ጎርፍ ቢሆን ኖሮ እንባ አንቺን ይዞሽ ሄድ ነበር። አንቺን ነበር ያ እንባ ይዞሽ ሄድ። እመኚ። ቀለድሽብን እንደ ልብሽ። እኔ ላውራ፣ ለእኔ እድል ስጡኝ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ። እግዚአብሔር ይቅር ይበልሽ። ከትላንቱ ደግሞ ዛሬ የሰማሁት የባሰ በሽተኛ አደረገኝ። ከትላንትናው ዛሬ የሰማሁት ደግሞ በሽተኛ። ለምን እንደጠላሽኝ ባቀው፣ በምን እንደጠላሽኝ በባሌ ላልሽው ነገር እኔ ባልሽን ቀይ ይሁን ጥቁር አላውቅም። ጊፍተር ነበር፣ ቤቴ ይመጣ ነበር ምናምን አለቅ። ቀይ ይሁን ጥቁር እንጀራም አብሬያቸው አልቆረስኩም። ሲመጣም አላየሁትም። ላግኝሽ ብሎኝ ነበር። ሳራን ጠይቋታል። ካንቺም ጸበኛ በሆን ላግኛት፣ እኔ ሴት ጸብ መሀል አልገባም ብሎ ነበር። እኔ ግን ጨዋ ስላሳደገኝ የጓደኛዬን ባል ከጓደኛዬ ጸበኛ ሆኜ አላገኝም። ይሄን መልስ ነው ለሳሪ አልሀበሻ የነገርኳት። ነገ የዛሬ ዓመት የሚምጣ የዛሬ 2 ዓመት ከሷ ታርቀን ሲመጣ አብሬ ያገኛቸዋለሁ። ለአሁኑ ግን ይቅርታ በይልኝ፣ ማግኘት አልችልም። አየሽ፣ ወንዶች ናቸው እኔን ያሳደጉኝ። ከማትወጃቸው ቂም ከያሽባቸው ሰዎች እኔ የተጣላው ሲመስልሽ፣ እኔ ዞር ያልኩ ሲመስልሽ፣ ደርሶ እኮ ጊፍተር ሆነሽ ነበር። ደርሶ 10,000 ጊዜ ስም መጥራት ጀምረሽ ነበር። ሰው ስለማያውቅ ኢትስ ኦኬ። ለኔ ግን ያወራሽው አላሳፈረሽ? ለኔ ግን ያልሽኝ ስትይኝ ይኖርሽው ልደት እንኳን የቀረሽበት ምክንያት እኔ ከልቤ ጓደኛ እግሯን አሟት ነው የቀረችው ያልኩልሽ። ለምን እንደቀረሽ ግን እኔም አንቺም እናውቀው ነበር። ዛሬ ደርሰሻች ወዳጅ መስለሽ እኔ የተጣላው እኔ ሰው የሸሸኝ የራቀኝ ሲመስልሽ ልትበቀኝ መጣሽ። ለምንድን ነው በቀሉ ሲያስፈልገው? ለምንድን ነው በዚህ ልክስ ጥላቻው? ለምንስ ነው ጠላሽ? ምንስ ነው ያደረኩት? ምንስ አድርጊ ነው ማለት? ለምንድን ነው የተጣላሁት? ለምን በቀል ፈለግሽ? መሀላችን እንዲህ ልታባይን እንዲህ እዛ እኔ እኮ ጋይስ ባወራ አይወጣልኝ። ያንቺን ስንቱን ነው የምናወራው? ስንቱን እናውራው? የማይገናኙ ሰዎች አልሀበሻንና ታሜ እኔ ግሩፕ አይደለሁም። አጋጣሚ የሚያገናኘን አንድ ሀገር ላይ የምንኖር ኢትዮጵያውያን የምንግባባ ሚዲያ ላይ የምንተዋወቅ ሰዎች እንጂ እኔ እኮ ግሩፓችሁም አይደለሁም። በጭንቅላትም ባስተሳሰብም ባመለካከትም አብረን አንሄድም። እንደማንሄድ ሀሳባችሁ ከሀሳቤ እንደማይገጥም ስለምታቂ እኮ ነው እደጅ አውጥተሽ ያቺን ነገር ለኔ ነግረሽኝ እኔ ጢው ብዬ ወንድ ነች እስቲ ሙኒት ታድርገው አልኩኝ። ዛሬ ማታ ወጣለው ሚዲያ ላይ አልኩኝ ወንድ እስቲ ሙኒት ተጫወትሽብኝ። ግን እስቲ ወንድ ሙኒቴን ታድርግ እኔና እሷ የት እንደምንዳረስ አስባልሽ። ከዛ ግን መኪና ውስጥ ሆነሽ ደግሞ ደውለሽ ለሷ ጉቺ እኮ ጉዳዩን ሚዲያ ላይ ይዤ እወጣለሁ ብላለች። ታሳዝኛለሽ፣ ታሳፍሪያለሽ። እፈሪ ለራስሽ። ያንቺ መልካም ነገር ሚዲያ ላይ ይታያል።
ለበርዝዴ ባለቤትሽ ወርቅ ልኮልኛል። ያው አንቺ ልበል አንቺ ወርቅ ሰጥሽኛል በአደባባይ በሚዲያ ለዛም አመስግናለሁ። እኔ ግን በአደባባይ ስለማልሰጥ ህዝብ ስላላየልኝ የአንገቴን ወርቅ ወደድኩት ስትኝ አላበሻ ከአንገቴ ላይ ፍትት አድርጌ አንገትሽ ላይ ይኸው ጓደኛዬ የታባቱ አንቺ ወደድሽው ግን ሚዲያ ላይ አይደለም ህዝብ አያውቀው። ኤኒታይም እንደፈለግሽ ፒክ አድርገሽ አስመሳይ ጊንጥ ጉርጥ መርዝ እባብ እምትይኝ እኔን ነው። ከኋላዬም ድብ እናርገሽ እያማሽ ከዛ ግን መተሽ እንጀራ አብረሽኝ ቁርስሽ ትበያለሽ። መተሽ አብረሽኝ በበቀደም ጸበኛ ነበር በማ በዛች ቪዲዮ በሰራችባት ልጅ ካስታወሳችሁ አንነጋገርም። ያንን ሁላ ድራማ ወተሽ ሰራሽ። እኔ ልጅቷን ወደ ሀገር ብትሸኝም ከጎንሽ አለው ስላልኩኝ አበድሽ። ያንን ሁላ ድራማ ሰራሽ። ጓደኛ ካደኛልሽ፣ ተካድኳልሽ፣ በዚህ ገባዋልሽ፣ በዚህ ወጣዋልሽ፣ ድብልቅልቁና ወጣሽ፣ ተአለቀሽ፣ ተላቀሽ፣ ተካድኩኛልሽ፣ ሰውም ሆ አለልሽ። ተዘጋግተናል። ከዛን ቀን በኋላ ሴረኛ ስለሆንሽ ስምሽን ሳልጠራ በበቀደም ብን ብለሽ መተሽ ጸበኛ ነን እኮ አልሀበሻ መተሽ እንደዛ አቅፈሽ ላይ ተጠምጥመሽ እኔ ወድሻለሁ ለኔ ብለሽ እንደሆነ የተቆጣሽኝ አውቃለሁ። ማስመሰሉ ለምን አስፈለገ? ሚዲያ ላይ ምን ሁሉ ድራማ ሰራሽ፣ ህዝብ አስነሳሽብኝ። በአካል ስታገኝኝ የምን ድራማ ነው? የምን ድራማ ነው? በአካል ስታገኝኝ ምን ያስፈልጋል? እየየ ስትችይበት ለቅሶን ትወጫለሽ እንባሽ በአራት ማዕዘን ቆይኛ እንዲገይስ ትወጫለሽ ሚዲያ እንባሽ በአራት ማዕዘን። እኔ ነጭ ነው ልቤ፣ ጥቁር ነው ልቤ፣ ሰማያዊ ነው ልቤ፣ ብርጭቆ ነው ልቤ፣ መስታወት ነው ልቤ። ከኋላዬ እየወጉኝ አንቺኛም ከኋላ ከፊትም ሊወጋሽ እንደዚህ ያው እንደዚህ ማፈለሽ አፍንጫችንንም አፋችንንም አፈለሽ ነው የወጋሽ። መውጋት ቢሉት መውጋት አይደለም። አንቺኛን ይወጋሽ። አንቺኛም በቁማችን ይቀበርሽ። ሁላችንን ጋይስ እንድንፈራራ እኮ ያደረገችን ጀግና ነሽ። ግን ትችያለሽ። አፍሽን ሞልተሽ ያለ ማፈርሽ ፖለቲካ ስተነትን የኖርኩኝ ነኝ ያልሽ እኮ ትላንትና። ፖለቲካ ሳብራራ ስተነትን የኖርኩኝ ነኝ። ጓደኝነት ውስጥ እኮ ፖለቲካ ይሰራል። ፖለቲካ መተንተንሽ ሌላ ጉዳይ ነው። በፖለቲካም አይደለም በምንም አይደለም ጓደኝነታችን የነበረው ነገር ያው ጓደኝነት ልበለው አብረን ስለምንበላ አክቹሊ እናንተም ትናገራላችሁ። አባላችሁም ግሩፓችሁም እንዳልሆንኩ ብዙ ነገር እንደማያግባባን እናንተም ትናገራላችሁ። ሁላችሁም የምታውቁት ነገር ነው። ሁላችሁም በቁማችን ቁፍር አድርገሽ እኮ ነው ቅብር ያደረግሽ። ግን እኔ ቀብረሽኝ እንኳን ገለሽ ቀብረሽኝ ራሱ አልረካሽም። እኔን አልረካሽም። ገና 3 ሲኖትራክ ድንጋይ መቃብሬ ላይ ማስገልበጥ ትፈልጊ ነበር። ቀብራሽኝ ላይ 3 ሲኖትራክ ድንጋይ እምነሳ መስሎሻል? ሞታለች ብለሽ ራሱ አምነሽ አልበቃሽም። እንደገና ትነሳለች ብለሽ 3 ሲኖትራክ ድንጋይ ላይ ልገለብጭ ፕላን ነበርሽ። ህዝብ አስነስተሽብኝ ጨርሰሻል። ባንቺ ጭንቅላት የፈለግሽውን ጌም ተጫውተሻል። አዛኝ አባላሽን እስኪ በቃሽ። አናከሽም። እኔ ሙኒት መተሻል አበባ ስጭ ለሳሪ ዳጣ ሼር አድርጊላት። እዛ ዙሪያ ነበራችሁ። አልሀበሻ ኦልሬዲ ቲክቶኳን ዘግታ ወጣለች። ጨርሰናል። እናንተ ግን እዚህ ህዝብ ፊት እናንተ የምጠይቃችሁ ጥያቄ ስላለ ሳሪም ሙኒትም ሰራሽልን። በቁማችን ገደልሽን፣ ቀበርሽን ሁላችንን። ሙኒት ካለሽ አበባ ስጭ። ተጫወትሽ። ያሁላ ሰው ፊት ጋይስ፣ ያሁላ ሰው ፊት እኔ የምዋረድ ሳራ አልሀበሻ የምትዋረድ እኔ የምሸማቀቅ አያመጣጥሽ አገባብሽ እንኳን ፊቴ ላይ ያለ ሸሚዝሽን ገልብጠሽ እንዲህ ያልሽ ስገቢ እኔ እንኳን ካፌ የወጣውን ቃል የረገጥኩትን ምድር ማቅ ጫማ ያረፈበትን ማቅ
ውለታም ይሉንታም የማቅ ሴት ነኝ። ውለታም ማቃለሁ፣ ይሉንታም ማቃለሁ በደንብ አድርጌ። ለጓደኞቼ ጥግ ድረስ መስዋዕትነት መከፈል ነኝ። ላመንኩበት ነገር ደግሞ የእናቴ ልጅ ወንድሜ ቢመጣ ወደኋላ አይደለም። ለዛ መርዝ ነኝ። አንቺ ባመንሽበት ስለማልቆም እኔ መርዝ ነኝ። አንቺ ባመንሽበት ስለማልገኝ እኔ መርዝ ነኝ። ይኸው እኔን የጠመድሽኝ አንቺ እንደምትፈልጊው አታሽከረክሪኝ። ሲቀጥል በሶሊያና አንጀትሽ ቅጠል ብሏል። ደግሜ ልንገርሽ፣ ሀቢባ ቤት ጉቺ መጣ ትመሰክርልኛለች ስትይ አውቄ ቀረቼ፣ በቤቴ ግን የልጅቷን ሀቅ አወጣሁላት። ይሄ አትውጪው አታፊው ነገር ሆኖብሽ ድብን ብለሽ የምትጠብቂኝ ነገር ነበር። ድብን ብለሽ እርር ቅጥል ብለሽ ተቃጥለሻል። ጨጓራሽ ነዷል በሶሊያና። የሶሊያና ጊዜ ቂም ውስጥሽ አለ። ቀን ነበር የምትጠብቂልኝ። እኔ ተቃጥያለሁ ጋይሶች፣ እኔ ተቃጥያለሁ። አንድ ሁለት አይደለም። ወይ ጓደኛ ያሰኝሽ፣ ወይ ጓደኛ፣ ወይ አብሮነት፣ በቃ ወይ ሰው ያሰኝሽ። ሌላ ምልሽ ነገር የለም። ለዚህ ጉዳይ በጣም ታሜ ነው ይቅርታ የምጠይቀው። ለምን ከቤቴ ውጪ ምንም ነገር እንዳትሉ እዚህ ጋር ጨርሰናል ምናምን ብለሃል። እኔ ግን አልጨረስኩም። ዛሬ የሰማሁት የባሰ በሽታ፣ የባሰ ህመም፣ የባሰ ቁስለት ነው የሆነብኝ ጋይስ። በቃ በጣም ነው የታመምኩት። በጣም ነው የታመምኩት። ኧረ ጋይስ እኔ ነገሩ ሁላ ትዝ ሲለኝ ለራሴ እንዳዲስ እየገረመኝ እስቃለሁ። እኔ ቆይ ከሳሪ ዳጣ ብጣላ፣ ሳሪ ዳጣ የቤቴን ኪራይ ትከፍልልኝ። ሳሪ ዳጣ ከኔ ብትጣላ እኔ የቤቷን ኪራይ አልከፍልላት። ምንድነው አንቺ የምትጠቀም? ሙኒትና አልሀበሻ ቢጣሉ፣ አልሀበሻ ራሷን የቻለች ሰው፣ ሙኒት ራሷን የቻለች ሰው፣ ያንቺ በነፊት ምንድነው ጥቅሙ? አብረን ብንሆን አይሻል? ጓደኝነቱ አብሮነቱ አይሻለንም ነበር? ምንድነው የምትጠቀሚው? እዛና እዚህ ለመኖር ማለት ለመኖር እንዳለ ራስሽን ችለሽ ነው አንቺ የምትኖሪው። ለምኑ ነው ይሄ ሁሉ ማስመሰል? እኛ ጋር እኛን፣ እነሱ ጋር እነሱ፣ ከኛ ጋር ወሬ ይዘሽ ሄደሽ ለነሱ፣ ከነሱ ጋር ወሬ ይዘሽ መጥተሽ ለኛ። ምንድነው ፖይንቱ? እንደኔ እኮ ሚሊዮን ጊዜ እየሰማሁ ሁላ እንዳልሰማው አልፌሻለሁ። ስንት ነገር እየተነገረኝ ግን የሆነ ጊዜ ስባንንብሽ ላልሀበሻ ብያታለሁ። ተጠንቀቂያት። ጎሽ ሙኒት መተሻል። እሺ ጉቺ እንዴት ነሽ? ደህና ነኝ ሙኒት፣ እንዴት ነሽ? አለን አልሐምዱሊላህ። እኔ ሙኒት 10,000 ስንል አይደለም ሳሪም ብትመጣ ደስ ይለኛል። እኔ እዚህ ሁላ ሰው መሀል ጥያቄ ልጠይቅሽ። ትላንት ጨርሰናል፣ ግን ህዝብ ማወቅ ስላለብን ልጠይቅሽ። ባለን አብሮነት ጓደኝነት አልለው ሙኒት፣
ቢካዝ ሞር ሁሌ ማገኛችሁ ሁሌ ገስት ላይ አብረን የምንገባ ምናምን በሚዲያው እንኳን የኔ ዓለም ሌላ ነው የእናንተ ዓለም ሌላ ነው ማለት ሚዲያው ላይ እንኳን ስንገናኝም በአጋጣሚ በፕሮግራሞች ነው የምንገናኘው እንደው በህይወት ስተት ያጎደልኩት ከጓደኝነታችሁ ያማከራችሁኝ ያወራነው ወይ የተነጋገርነው አውጥቼ ሌላ ቦታ ያወራሁት ያስቀየምኳችሁ የሰራሁት በደል ስተት አለ ለኔ የለም ምንም አይነት ነገር ትላንትም ተነጋግረናል ምንም አይነት ነገር የለም መልሳችሁን ግን አግኝታችኋል አላገኛችሁ አግኝቻለሁ እኔ ለእያንዳንዱ ጥያቄ መልስ አግኝቻለሁ ሳሪን ቸራሩና ሞር የተባላ ነው ጋይስ እንድታውቁ የምፈልገው ነገር በዚህ ጉዳይ ሞር የተባላ ነው ሞር የተቋሰል ነው ፊት ለፊት አላወጣ ነው እንጂ ልንገራችሁ ቀን እንድንጠባበቅ ነው የተደራረግ ነው እኔና ሳሪ ቀን ስፔሻሊ እኔ በቃ ይሄ ሳሪ ላይ ከባድ ቂም እንዲዝ ነው የተደረኩት ከባድ ቂም ከአንዴ ሶስቴ አልሀበሻ አስታርቃ እኔ ከልቤ አልፈታኋትም ሳራን የእውነት ነው የምላችሁ ሳራን ከልቤ አልፈታኋትም እንዴት ድምጼን ቀድታ እያልኩ እንዴት እያልኩ ለምን የደረሰኝ እሷ እንደቀዳች ስለሆነ ሁሉም ቆስሏል ሁሉም አልሀበሻ እና ታሜ ቆሽ ሳሪ ነኝ ሳሪ ወይ እንዴት ናችሁ ጋይስ እንዴት ናችሁ አለ ያው ትላንት ቤት ሳሪ ሰዎች በሰሩት ድራማ ስላንቺ ልቤ በቃ ብሎክ ሆኗል ሪጀክት ያደርግሽ ነበር ብዬሻለሁ አይደል አንቺ ባልዋልሽበት ብዙ ነገሮች ስላመሙኝ ማለት ነው እሱን ጨርሰን ፈተናል ግን ህዝብ ያወቀው እንዲሰማ ስለምፈልግ ሙኒትንም ጠይቃታለሁ በነበረን አብሮነት በነበረን መገናኘት በነበረን መልካም ጊዜ ሳሪ ለኔ አውርተሽልኝ ወይ እኔ ላንቺ አውርቼልሽ ወይ የነበረን ሼር ያደረግናቸው ነገሮች እንደ ጓደኛም እንደ እህትም በይው እንደ ሚዲያም ሰው እኔ ያስቀየምኩሽ ከኔ አፍ ወጥቶ ከሌላ ሰው የሰማሽው ነገር አለ በኔ በኩል ቅሬታ አለሽ እንዴት ናችሁ ሁላችሁም እንዴት ናችሁ እኔ ማርያም አይተሻል ትናንትና በጣም ማለት ከምልሽ በላይ ነው ውስጤ በጣም እንትን ያለው ግን ትናንትን ፈተናል ነገር ግን አንዳንዴ ይገብሻል በጣም ከባድ ነው ጉቺ ባልዋልሽበት ባልልሽበት ባልነበርሽበት ምንም በማታውቂው መንገድ እንደዚህ መደረጉ በጣም ከፍቶኛል አይተሻል ትናንትና በጣም ያለቀስኩት ግን እውነትም አሁን ስናገር ጉቺ እኔ አንድም ከኔ ጋር አንቺ የኔ ቤስት አይደለሽም ጓደኛዬም አይደለሽም በአልፎ አልፎ ስንገናኝ በስተቀር አልፎ አልፎ ቤትሽ ከመምጣቴ በስተቀር ከዛ ወይ አንዳንድ እንደውም አንቺ እኔ ጋር አትመጭም እኔ ነኝ ሳምታይምስ ለቀልድም ለጨዋታም ለምንም የምመጣው አንቺና መሲ በጣም ጓደኛ ናችሁ እኔ ደግሞ በማከል ሁላችሁንም እወዳችኋለሁ ሁላችሁንም አከብራችኋለሁ ግን ጉቺ የምሰማው እንትን የሚለው ነገር የምርም በጣም ነው ውስጥ እንትን ያለ ስለዚህ እኔ ካንቺ ጋር ምንም ቂም የለኝም ከማንኞቻችሁም ጋር ምንም ቂም የለኝም ግን እኛ ተምሳሌት መሆን ልንችል ስንችል እኛ ጥሩ ሰዎች ልንሆን ስንችል በዚህ መንገድ ለዚህ ማህበረሰብ ታቀበልነው ትናንትም ብያለሁ ምንድነው ስሜቱ ብያለሁ ስለዚህ ያው ትናንት አልቅሼ ማርያም በጣም ነው የደከመኝ ታውቂልሽ በጣም ነግርሻለሁ ያለሁበትን ሁኔታ ታውቃላችሁ ከዚህ በላይ ማርያም ጉቺ እኔ ከማንኛችሁም ነገር የለኝም ካንቺም ጸብ የለኝም አንቺ ፊት በነሳሽ ግን እኔ ተከፍቼ ለምን ብዬ ደጋግሜ ከአንድ አይሉ ለሶስት ጊዜ ይቅርታ ጠይቄሻለሁ እንደዚህ እንዳላደረኩ ትናንት ግን ሀቄ ስለወጣልኝ እኔም ደስ ብሎኛል ቢኮዝ ኦፍ የዛ አይነት ሴት አይደለሁም አለቅ እኔ ሁላችሁ አመሰግናለሁ ሌላ ምንም ልላችሁ
ጌታን እኔ ጋይስ ልቤን ሁላ ነው የሚያመኝ ብታምኑ ባታምኑ ከትላንት ጀምሮ ልቤ ሁላ ትመታለች I don't know why ለምን በዚህ ልክ በዚህ ርቀት እንደተፈለገ እግዚአብሔር ግን ልብ ይስጥሽ ዛሬም ቢሆን ምንሽ እግዚአብሔር ልብ ይስጥሽ ጧትም ጽፌልሻለሁ አልተቀየምኩሽም ብዬሻለሁ እግዚአብሔር ልብ ይስጥሽ አዘንኩብሽ ልቤ ተሰብሯል ግን ቅያሜ ረጅም ርቀት ታንኮል ምናምን 5 ሳንቲም የለብኝ ቀን ስትጠብቂልኝ እንደኖርሽም አላውቅም ነበር ያ ሁላ ሰው ነሳሪ ነሙኒት ሁሉ ሰው በተቀመጠበት ከባሌ ጠረጥርሽ ነበርልሽ ከባልሽ እንዳጠረጥር ከባሌ ጠረጥርሽ ስለነበር ነው አልሽ ስለዚህ ከባልሽ ስለተጠረጠርኩ በዚህ ልክ አንቺ ስለጠረጥርሽ ስሜ መጥፋት የሆነ ነገር ይመደበላለቅ ሚዲያ ላይ ያለኝ ኢሜጅ ለማበላሸት ምናምን አላስፈላጊ እኮ ነው አንዱን ካንዱ አንቺው መብረቁ ጋር ደዋይ አንቺው ራስሽ ይሄ ነው ደግሞ እኔ ረፍቴ ነሳኝ እኮ ጋይስ ለዛ ነው ይሄን ፓርት የምደጋግመው እሷው መብረቁ ጋር ደዋይ እሷው ሳሪን ግሩፕ ላይ ያስገቢ እሷው ሙኒትን ግሩፕ ላይ ያስገቢ እሷው ወሬውን አውሪ ከዛ ስልክ ዘግታ ደግሞ ወደኛ ሙኒት 100,000 ብር ሰጣለሁ አለችው የትኛው ጉድጓድ ነው የምትገቢው አንቺው ጃጓር ጋር እጅ ሴትዮ ምን አድርግ ነው የምትለኝ 40 ጊዜ ትደውልብኛለች እስኪል ድረስ አንቺው ጃጓር ጋር ደዋይ ያለ ረፍት ነፍስሽ ተጨንቃለች የመጀመሪያ ቀን ጉቺ የለችበትም እንዲላ አድርገሽ አመቻቸሽ ስታይ አዝማሜን ግትርነቴን ስለምታጭው ነገ መታ ትደበላልቋለች ብለሽ ስላሰብሽ አካታት ትግባበት መድኃኒዓለም ልብ ይስጥሽ እኔ በቅተሽኛል የነሱን አላቅ ይቅር ብለው እድል ከሰጡሽ እኔ ግን ፎርናው አምደ ላሁን ታሚም እድል ከሰጠሽ አላቅ አልሀበሻም እድል ከሰጠችሽ አላቅ እኔ ግን ጓደኞቼን እማቃቸው እነሱም ተናግረዋል ጓደኝነት እንደሌለኝ ሁሌ እናገራለሁ አጋጣሚዎች ያገናኙናል ሚዲያው ያገናኘናል ሳሪ ጋር ዝግጅት ካለ እዛ እንገናኛለን ከነሱ በላይ ላንቺ ነበርኩ ላንቺ ቅርብሽ ነበርኩ ሰው አንድ ድርሃምም ይቸገራል በብዙ ነገርሽ ደርሼልሽ አውቃለሁ ዛሬ ላውራው አምቄ የተቀመጥኩትን ዛሬ ነው የማወራው ከነሱ ጥብቅ ያለ ግንኙነት ያለሽ አንቺው ታወሪዋለሽ አንቺው ታሮጫዋለሽ አንቺው ለማን ነው ስንት አመት ሊኖር እኔ እኮ ከነሱ ማያግባባኝ ጋይስ ፊት ለፊታቸው ነው የምነግራችሁ እኔ በራሴ ነው የምሄደው ያላመንኩበትን ነገር ኦኬ አለለም ምድር ሰማይ ትገለባበጣለች እንጂ ካደችኝ እኔን ለማስጠቆር በህዝብ ለማስጠላት ያ ሁላ ድራማ ስሰሪ ነበር እኔን ግን ከስንት ቀን በፊት የሆነ ነገር ወጥቼ ድብልቅልቁን እንዳወጣ እንዴት ለምን ሙኒት እንዴት አደርጋለች ይሄን አልቀበለውም እያልሽ ድራማ ስሰሪ ነበር አንቺ በጆሮ ይነግረሽኝ እነሱ በተቀመጡበት ራሳቸው ዘው ቁጭ ብለው በጆሮ ይነግረሽ እደጅ ይዘሽ ወጥተሽ አውርተሽልኝ እኔ መምጣታችሁን አላቅ አልሀበሻ መሰብሰባችሁን አላቅ መጥቼ አልሀበሻ ቁጭ ስል ሳሪ ነች አሉ ነይ ግቢ ሰላም በያቸው ታይኛ አልገባም እዚህ ልቀመጥ አረ ነይ ሰላም በያቸው ስገባ ተደርድራችሁ ነበራችሁ ሳሪ ትኑር አትኑር የዛን ቀን አላስታውስም ላጉቺ ነው የለውም የዛን ቀን አንቺ የለሽም መሰለኝ ሳሪ አንቺው አውርተሽልኝ አንቺው ነግረሽኝ አንቺው አብኩተሽ ከዛስ እኔ ብድስ ፖይንትሽ ምን ነበር እኔና ሙኒት እንድንጣላ በዚህ ኬስ ከዛ ደግሞ ዞር ብለሽ ለሙኒት ደውለሽ እንዲያለች ሚዲያ ላይ ይጀወጣለው አለች ብለሽ አቀሳሰርሽ እግዚአብሔር ይቅር ይበልሽ እናንተ እግዚአብሔር ይስጣችሁ እንኳንም እኔ አሳፍሬ አልተገኘው ሳሪ ሙኒት ታሜ አልሀበሻ ጁጁ ሰኒ እዛ ጋር የነበራችሁ ብዙ ሰዎች ነበራችሁ እንኳንም እኔ አጉድዬ አልተገኘው እንኳንም ከኔ ያልጎደለ እንኳንም ከኔ ስተት አልመጣ እንኳንም እኔ ወይ ሳራ አልሀበሻ ልንዋረድ ነበር ቦታው ላይ የተፈለገው ግን መድኃኒዓለም ሰማይን ምድርን የዘረጋው አምላክ ሁሌ ስሙን መጣራው በአደባባይ ሀቆ ወጣ ለነገሽም ቢሆን ሆደ ሰፊ ሁኚ ሰው ያገኘውን ይበላ ይሆናል እንጂ ያገኘውን ሁሉ የሰማውን ሁሉ አያወራ ይሄንን እንምልሽ ሙኒትም ሆኑ ሳራ
እድል ሰጥተው ጓደኛ ሊያረጉሽ ይችላሉ። ከኔ ጋር ግን ሰላም አለይኩም ወአለይኩም አሰላም ጨርሰናል። በየትኛውም በህይወት አጋጣሚ ዳግም አንገናኝም። ዳግም ባለሽበት ደህና ሁኚ። የነሱን አላውቅም፣ እሱ የራሳቸው አመለካከት አላቸው። ከኔ ጋር ግን ዳግም አንገናኝም። ይመችሽ፣ ይቅናሽ፣ መልካሙን ሁሉ ተመኝቼልሻለሁ። እግዚአብሔር ካለሽበት ነገር ያውጣሽ። ሌላ ምለው ነገር አለ እና ሙኒት ታሜም እዛ ጋር በቃ ያን ነገር እንዲወራ ፈልጋችሁ እሷም ትሁን አላውቅም ስላዘጋጃችሁና በአጋጣሚው የሳሪም ሀቅ ስለወጣ የኔም ያለ ሀበሻም የብዙዎቻችን ነገር ፊት ለፊት ተደብቆ የነበረ ነገር ስለወጣ እኔ ደስ ብሎኛል። በእርግጠኝነት እናንተም ደስተኛ ናችሁ። ጉቺ በቃ ለወጣ ነው። አመሰግናለሁ። ለዚህ ከሆነ አይደል ሌላ የለም ሳ ለዚህ ወይንም የፈለግሽኝ እሺ ጋይስ አመሰግናለሁ። ባይ ቴንክ ዩ። ሙኒት በቃ ጨርሻለሁ። ህዝብ ፊት ይሄንን እንድትናገሩ ስለፈለኩኝ ነው። ኦፍ ኮርስ በውስጥ ጨርሰናል፣ ግን በውስጥ ጨርሶ ዞር ማለት ስለሌለ ለዛ ነው። ሙኒት እየሰማሽኝ ከሆነ በጣም ነው የማመሰግነው ስለመጣሽ፣ ያለውን ነገር ስለተናገርሽ አመሰግናለሁ። ጌም ኦቨር። አባይ ለቃሉ ካፊ ቀድማል አምኖ መከዳት እንዴት ያማል። ወርቅ ያበቀል ደርሶ ታለት እንዴት ይችላል ዝም ማለት። ሙኒቴ ሚውት ነሽ ያወራሽ ከሆነ ከነገ ዛሬ ወይ ጉቺ አወራሽ? አውርቼ ጨረስኩኝ። ሙኒትዬ በጣም የማመሰግነው እግዚአብሔር ይስጥልኝ ስለ ሁሉም ነገር፣ ስለነበረን ጊዜ ሁሉ፣ ስለ ትላንትናውም፣ ስለ ዛሬውም፣ ወደፊትም ስለሚኖረን ነገር እንደ ሁልጊዜውም ከስራ ህይወትሽ ውጪ ስለ ስራ ህይወትሽ ስለማይመለከተኝ ከዛ ውጪ ባለሽ ማንነት በጣም ነው የምወድሽ። ሁሌ የምለው ነው በጣም ነው የምወድሽ። በጣም አክባሪሽ ነኝ። እንግዲህ ጉቺዬ እኛም እኔ በምን እንደሚባል ራሱ ባላቅም ያስቀየምኩሽ ነገር ካለ በምንም ጉዳይ ይቅርታ አድርጊልኝ። ትላንትም ተጠያይቀናል። ምናልባት ሰው ማወቅም ካለበት በምንም ነገር ካስቀየምኩሽ ይቅርታ አልሻለሁ። እኔም እንደምወድሽ ታውቂያለሽ። እግዚአብሔር በቀኑ ሁሉንም ስለሰራ እግዚአብሔር ይመስገን። ደግሞ ከሁሉም በሚቲ እሺ ጉቺዬ ባይ ቻው። እዛው መድኃኒዓለም እንደጀመረ መድኃኒዓለም ይርገጣት። ፍቅሮቼ እወዳችኋለሁ። እሺ የኔ ወርቆች እወዳችኋለሁ። ሰላም ሁኑ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተመልሼ እገባለሁ። ከማሜ ጋር ጌም እጫወታለሁ። ማሜ ካለ ሁላችሁንም በጣም ነው የማመሰግነው። አረ ስትሳደቡ ላትደር፣ ስትሳደቡ ላትደር። ገብቶ የሚያብራራላት ካለ ገብቶ ያብራራላት እል ነበር። አንቺ ከሃዲ እኮ ነሽ። አንቺ መንጃ ፈቃድ እየወጣለት እዚህ ነው ያለው። ከመኩ ጋር እየተዝናኑ ነበረ። አንድ ቦታ ነው ያመሹት ብለሽ ለኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ። አንቺ ያወራሹ ለኔ እኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክረሽ ቲክቶክ ላይ ያለቀሽ ሄዳ ሁሉንም ነገር አጣጥባሽ ለሷ እሷን የካድሽ ቀን ነው የበቃሽኝ። መኩን ለጊፍት ነው የምፈልገው። አንበሳ የሄድሽ አትስጪ፣ በአንበሳ አትጫወቺ። ያወራሹን እኮ ለኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁ። አንቺ እኔ ሲጀመርኩ ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ። ሰው ሞተ ቢባል ስልክ አታነሽም፣ ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ። ገባሽ? ሰው ሞተ ቢባል ስልክ አታነሽም መባል ነኝ። ትላንትና ሀቅ የወጣ የምን ሀቅ
የምን ሀቅ መልክ እንዳሰሪ አልኩሽ። ለጂጂ ኪያ ሄደሽ ስለኔ ስታወሪ ጂጂ ኪያ ከሚዲያ ነው የሰማችሁ ያልሽኝ አንቺ ነሽ። ጂጂ ኪያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂ ኪያ ወጥታ የመጀመሪያ ቀን ቂም ያስኩብሽ ጂጂ ኪያ ወጥታ እኔና አንቺ ያወራነውን ሚዲያ ላይ ወጥታ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እጠነቀቃታለሁ ከዚህ በኋላ አብየዋለሁ። ታሜን ጠይቂው። እኔና አንቺ ያወራነውን ለጂጂ ኪያ ሄደሽ አውርተሽ ስለ ጂጂ ኪያ ደግሞ ሌላ ገልብጠሽ ነገርሽ። መልክ አትሰሪም። ይሄ በነገራችን ላይ ከዚህ በኋላ በጣም ስለምንቅሽ ይሄ መጨረሻ መልሴ ነው። ዛሬ ማሜ ፕሬዝዳንት ማሜ ምን ነበር የሚለው? ዚዝ ኢዝ ምንድን ነበር የሚለው? ዘ ፋይናንሻል ምንድን ነው የሚለው? ማሜ የመጨረሻ ቀኔ ነው። ሙኒትን ሳሪን ጥሯት። ከዛ ፎዚ ትመጣለች። ፎዚ መኪና ውስጥ ነው ያለችው። መቼስ መኪናውን እኔ እየነዳሁት አልነበረም። ፎዚ ሙስሊም ናት፣ ትናገራለች ስለ ልጁ ማለት ነው። ዛሬ ሮጠሽ የገባሽበትን መንገድ ለምን ልንገርሽ? ጠዋት ጽፈሽልኝ እንደሰው ሃይ መሲት እንዴት ነሽ ምናምን ብለሽ ስሚ፣ እኔ ትላንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣውላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሪው? ታም ያለ ሙኒት አለች። ሁሉም አንቺ ከዚህ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቂልኝ የነበርሽው አንቺ ልጅ። እኔ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። አከሊ ብር ተበላች አከሊ እንዲያለች። ከዛ በተረፈ ይኸውልሽ ሳሪ ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ? መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረብ መልክ ህዝቡ በነገራችን ላይ ያውቆሻል። ህዝቡ ያወቀሽ ዘማን ያገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹልክ ብለሽ ውጪ። ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉሊቴ ነሽ፣ ቡቡዬ ነሽ። እንዴ ረሳሹ እንዴ? ስለ ቤታ ደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ። ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቀኑን ሙሉ ውለሽ ወርደሽ እንደዛ አልሽለኝ። ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደ ላሳያችሁ በመቤቴ ወርቁን። የታለ የካዝና ቁልፌ? አንተ ሰው ቀድሞ መልክ ይሰራል። ፎዚ አለች። ፎዚ ለሀቋ የምትመሰክር ነው። ትመጣለች፣ ጠራታለሁ። ሙኒትን ያስከፋት ነገር ካለ ትመጣለች። መልክ አትሰሪም እኔ ላይ። ያገሬ ልጅ ለምለም ይብለሽ። እንደውም እኔ እንደዛ ስትይ ደነግጣለሁ ነው ያልኩት። ቤታን እንደዛ ስትያት እነ ጂጂኪያ ሁሉንም ስታስመስይ በመቤቴ ይሄንን ወርቅ 600 ድርሃም ባንጋሊዎች ጋር ነው የሚሸጠው። ጂጂ አንዴ ወረጅ እሺ ብትታይ ደስ ይለኛል። አልታውን ጂጂዬ ነው እስከመቼ ጂጂዬ እያወቅሽ ጂጂ እስከመቼ ከጀርባ የመስዋዕት በግ እየሆንኩኝ ነው? አንቺ ወጣ መልካት ሰራ። ይሄ ወርቅ እዩት፣ ወርቅ ራሱ ስለመሆኑ ራሱ ማስረጃ እንኳን እዩት አይታይም ራሱ። ይሄንን የሶል ቦት ላይ ሄደን ትዝ ካላችሁ እኔም እሷን ሄደን እንደአጋጣሚ ጃዊሳ የሚባል ጊፍተሯ ደወለ። በሷ ስልክ ደወለና እያወራን እርጉዝ ነበረች፣ አጠገባችን እርጉዝ ነበረች። ባይዘዌ የምንም ችግር የሌለብኝ ልጅ ነኝ። ኦኬ ወርቅ ብርቅ አይደለም። ኦኬ ደወለችና ጃዊሳው ስለሷ እያወራን ነበር ምናምን። ሀቅ ለመናገር ይወዳታል፣ እወዳታለሁ ምናምን። አረ ችግር የለምና እንደው ከዚህ ሀገር እንደው እሷን ንቀራት እያልኩኝ እኔ ደግሞ
በንጹህ ልብ ያወራዋለሁ። ገባችሁ? ከዛ እንዳጋጣሚ እርጉዟ ምን አለችኝ? መሲ ጉቺ አንገት ላይ ያለው ወርቅ ሲያምር ስትለኝ፣ ወይኔ ጉቺ ይሄን ወርቅ ከየት ገዛሹ? እነሪም ጋር እኮ የለም ስላት፣ ወይ እንኪው ሰጁ አለችኝ። ብሩ ልስጥሽ ስላት፣ አረ ችግር የለውም 700 ድርሃም ነው አለችኝ። ያው ክር ነው የምታክለው። የክር ፀጉር ቤት እንደዚህ ይዘው ነሸጥ ምናምን ቀንድብ የሚስተካከል አይ ቲንክ ቤታ ቀንድብሽን የምትሰሩ በዚህ ነው መሰለኝ አልሽ። ኦኬ አልሽ። ዛሬ ወጥተሽ መልክ ሰራሽ። ስለዚህ ሳራን ሼር አድርግላታለሁ። እኔ ያስከፋዋት ነገር ካለ ትናገራለች ማለት ነው። እኔ ላይ ወጥተሽ ቅድሚያ መልክ አትሰሪ። ይሄ በነገራችን ላይ ከዚህ መብረቁ ሙኒት ገባሽ? ከዛ የቤታን ደጋፊዎች ሪፖስት አደረግሽ ነው የጠመድሽኝ። ትዝ አለሽ? ማናት በጓናት በስርዓት እንኳን የቤታን ደጋፊዎች እኔ አላውቃቸው። መልክ የሰራሹ በዛ ነው። የቤታን ልደት ለምን አልመጣሽም ስትይ፣ የታኩር መኪና ሊሰጥ ስትሄጂ ደግሞ እኔ ነኝ አልሄድም እዛ ቦታ ላይ ከታየሁኝ ኢትዮጵያ ስለሚሄድ ለኔ ጥሩ አይደለም ያልኩሽ እኔ ነኝ። እኔ አስመሳይ አይደለሁም በነገራችን ላይ። የሚያቅ ያቀኛል። ገባሽ? መልክ አትስሪ፣ እኔ ላይ መልክ አትስሪ። ጭራሽ ዛሬ የሰማሁት አመመኝ፣ ትላንት የሰማሁት አመመኝ፣ ከትላንት ወዲያ ምንም አልሰማሽ። ምንም አልተውም። ለምን ተዋለሁ? ስታወራ ነው በነገር ሰው ሼር አድርጎልኝ የሰማኋት። ለታሜ ደውዬላት፣ ለሙኒት ደውዬላት ምንድን ነው የምትሉት አሉኝ ሁለቱ። ጭራሽ ትላንት ሀቅ ይወጣልኝ። የምን ሀቅ ነው ትላንት ያንቺ ሀቅ የወጣው? ያወራሹን የሰማሁት በጆሮዬ ነው። ሙኒት ነገረችኝ አላልኩሽ? ሳሪ ነገረችኝ። ስታሚኝ የሰማሁትኝ እኔ ሱቅ ጠዋት መጥተሽ ማታ ሄደሽ ስታሚኝ በስልክ የሰማሁትኝ እኔ ነኝ። ገባሽ? ከዛ ደግሞ ምን ብለሽ መጣሽ? በባልሽ ጠረጥርሻለሁ። አንቺ እኔ ራሱ እዚሁ ያስተዋወቅኩሽ ሰው አለ። ስለሱ ራሱ ብዙ ነገር ስትኝ እኮ እኔ ንቄ ትቼ እኮ ነው። ልጁ እንኳን ሲደውልልኝ ሁላ ስልኩን ማንሳት እስኪያስጠላኝ ድረስ ማለት ነው። እኔ ራሴ ያስተዋወቅሽ። በነገራችን ላይ ለሱም ከነገረሽ ተጠንቀቃት ብየዋለሁ። ስለዚህ ሙኒትን ሼር አድርጌላታለሁ፣ ሳሪንም ሼር አድርጌላታለሁ። መልክ አትሰሪ ምን ላይ መልክ አትሰሪ ምን ላይ ይሄ ነገር እንትኑ ሶኬቱ ተቋርጧል መሰለኝ። መብራቱን አብሬልኝ። ኦኬ ቲቪው ማይሰራ የነበረው ለዛ ነው። ኦኬ እዛ ጋር ሶኬቱ እዛ ጋር እኮ ተነቅሎ ነው መሰለኝ።
المشترك الذي እምቢ ብሎ ነው እዚህ ጋር አድርጊው አሁን ከዚህኛው ጋር ጠለፊ ሙኒትን ሼር አድርጌላታለሁ ሳሪንም ሼር አድርጌላታለሁ አሁን መጣ እኔ ላይ መልካት ሰሪ አይቀርም ነው እኔ አሁን ታውርቼ ከዚህ በኋላ ስለዚህ ዙሪያ ሳወራ ሲጀመር የሴት ጓደኛ ኖሮኝም ማያውቅም አንደኛ ሁለተኛ ነገር ደግሞ እኔንና ሳሪን ሙኒትን ልታጠማምጂ የሄድሽበት ርቀት ነው የገረምሽ መሲ እንዲህ ብላልሽ እኔ ላንቺ ደውዬ ላንቺ እኔ ላይ መልክ አሰሪ ኦኬ አንድ ደቂቃ ነኝ ሳሪ ትመጣለች ወተሽ መልክ ስትሰሪ ለልጅቷ አዝነሽ ነበር ልጅቷን እንደመከሳት እኮ ቁጭ ብለን እዛ ምግብ ቤት እኮ አንቺ ባለሽበት ምግብ ቤት እኮ ቁጭ ብዬ ልጅቷን ልከሳት ስራ አስደንግጫ ስትኝ የነበርሽ ልጅ አስታራቂ ሆነሽ ስትመጪ ገርመሽኝ እኮ ነው በላይ ላይ ለምንድን ነው የምትሄጂው ያልኩሽ እዛ ቁጭ ብለን እነዛ አብሮን የበሉ ምስር አለማቀፍ አለች አንቺ ልጅቷን ልከሳት ነው ስለ ከሳሽ ስትይ ከዛ ወዲያው ሚዲያ ላይ አስታራቂ ሆነሽ መጣሽ ገባሽ እኔ የሚዲያ ደጋፊ የለኝ የሚዲያ ጋጋታ የለኝ የሚረዳኝ ይረዳኛል የሚወደኝ ይወደኛል ገባሽ አብረሽኝ ቁጭ ብለሽ ምስር አለማቀፍ አሜተኛለች ከሳሻት ስትይ ገባሽ ዛሬ ወጥተሽ መልክ ልሰሪ እኔ ላይ ማለት ነው አታፍሪም ወይ ትንሽ አይሰቀጥጥሽም ጂጂጋ ሄደሽ ያማሽኝ አንቺ የሆነ ሰው ነው ያስተዋወቅሽ ጋር ሄደሽ ስሜን ያነሳሽው አንቺ ደግሞ ታድሪ ጻድቅ ሆነሽ አንቺ በቃ እንትን ሆነሽ ነው የምትመጪው ንጹህ ሰው ሆነሽ ነው የምትመጪው
ኖ ሳሪ መጣው ብላለች። ሙኒትም ትመጣለች። ኖ ኖ ኖ ኖ ኖ እዛ ጋር መልክ ነው የሰራችሁ። መልክ ነው የሰራችሁ። መልክ ነው የሰራችሁ። መልክ ነው የሰራችሁ። ከሁሉም ጋር ተጣልተሻል እኮ ከሁሉም ጋር። ማን አለ በዙሪያሽ? ለምን? ስለሚያውቁሽ። በነገራችን ላይ እኔ እንደማቅሽ ማለት ነው። ቤተሰቦችሽ ራሱ የሚያውቁሽ አይመስለኝም። አንቺ እኮ ብር ያለው ስታይ እኮ خلاص ብር ያለው ስታይ እኮ خلاص ጓደኛ አይታይሽ፣ ምን አይታይሽ። ስለ ብር ታወሪያለሽ እንዴ? እኔን መተሽ ለፊራ ቤቴን ያስጨርሽልኝ ስትይ ለፊራ ደውዬ ጠይቄልሻለሁ። ችግር የለም ይጨርስልሻል ብዬ እዚህ ወጥተሽ ነው መልክ ምሰሪው። ማን አለ አንቺ ቤት የቀረ? ማን አለ ንገሪኝ እስኪ። ማን አለ? ሰው ማይታዘብ ይመስልሻል? ማን አለ? ማን አለ? ጌማ ትላኩ እስኪ። ማን አለ? ማን አለ? አልተውም። ለምንድን ነው የምትወው? ተወቶ መልክ ሲሰራብኝም አልተውም። መልክ ሲሰራብኝ አልተውም። ጊፍት የሰጡሽ አይቀሩ ያልሰጡሽ አልቀሩ። እኔ ጋር ደውለሻል እንዴ? እንትልሽ እኔ እኮ እንደውም አንዳንዴ ቦቲም ላይ ሚውት አደርግሻለሁ አንቺ ስታወሪ ረጅም ሰዓት። ገባሽ? መልክ እንዳሰሪ እዚህ ምንም ለማያውቁት ልጆች መልክ ስሪ። የቤታን ልጆች ሪፖስት እኔ እንደግፈው ባለፈው ሪፖስት ያደረኩትን አይተሽ እኮ ነው የተናገርሽኝ። ቀድመሽ መናገርሽ ነው። ቀድመሽ መናገርሽ ነው። ቀድመሽ መናገርሽ። ከዛ ደግሞ ወደ ምን ወሰድሽው? አየሽ ጭንቅላትሽን። እኔ በቀናነት ነው የቤታ ልደት ለምን አትመጭም ስትይ፣ አይ ለሳሪም ነግሬያታለሁ፣ አይ እንደዚህ ነው ብዬ ነግሬያታለሁ። ባልነግራቸው ለህዝቡ አሁን አንቺ እኔ ልታባይ ነበር። እከሌ መኪና መንጃ ፈቃድ ወጣለት እዚህ ነው ያለው ከእንትና ጋር እንዲህ ሲዝናኑ። መልካት ሰሪ ምን ላይ ሙኒት ሼር አድርጉላት። መልካት ሰሪ ምን ላይ ገባሽ? እኔ ላይ ድራማ ትሰሪ። እንደዛ ስትኝ እንኳን ለማንም እንዳትናገሪ ነው ያልኩሽ። ቀድመሽ ደውለሽ አሁን ከደወለልሽ እከሌ የሚባል ሰው አዎ ተጠርቼ ተጠይቄያለሁ ብለሽ ተናገሪ ያልሽው ያንን ገልብጠሽ መተሽ ምን ጉድ ነሽ ደግሞ አንቺም ሰውንሽ ደግሞ እኔን ጉድ ነኝ ትያለሽ። መጀመሪያ የእውነት ህይወት ኑሪ፣ የእውነት ህይወት ኑሪ። ገባሽ? የእውነት ህይወት ኑሪ። ሳሪ መጣው ብላለች። ገባሽ? እኔ ላይ መልክ አትሰሪም፣ እኔ ላይ ድራማ አትሰሪም። በጅስቶን አንድ ነገር ልንገርሽ። ኦኬ እኔ ልከለክልሽ ምናምን አይደለም፣ ግን ለአንቺ ማግዤ ምናምን አይደለም። አንቺ አሁን ካወራሹ ብዙ የምንሰማው ነገር አለ።
ጉቺ ካወራችሁ ግን ምንም የሰማነው ነገር የለም። ገባች፣ ልጆቹን አስገባች። ሰማችሁ፣ ሀቅ ወጣ። እነሱም ገቡና በቃ ምንም ነገር የለም። ምንም አንድ ነገር ግን እኔ እነግርሻለሁ፣ ጉቺ ከሃጂ ናት። እኔ በጉቺ ተጠቅቻለሁ። ጉቺ ትከዳለች፣ ሰውን ትዋሻለች። በስመ አብ ወወልድ ወመንፈስ ቅዱስ። ውለታ የሚባል ነገር አታውቅም። እኛ ጋር ስትመጣ ኦሮሞ ሁናን የመጣችው ከ5 ዓመት በፊት። ከዛ ቀጠለች አማራ ሆነ። ከዛ ምንድን ነው ድሬዳዋ ሆነች። ከዛ ቀጠለች ኢትዮጵያ ሆነች። መሲ ግን እኔ የምነግርሽ ባጭሩ አይመጥንሽም። ለምን እንደሆነ ታውቂያለሽ? አንቺ ስራ አለሽ፣ ሱቅ አለሽ፣ የቢዝነስ ሰው ነሽ። ህይወትሽን በንግድ ነው እየቀጠልሽ ያለሽ። እሷ የፈለገችው አሁን እዚህ ጋራ ወደ ፖለቲካው መልሳ ልትዘቅጥና ልትገባ ነው የፈለገችው። እኔ እንዲያውም እንደ ቀልደኝ ስጽፍ ነበር፣ ኦኬ መሲ ወያኔ ሆናለች ምናምን እያልኩኝ፣ ግን ነገሩ እንትን ነው የሆነው እና ከአንቺ ጋር ይሄዳል አይደለም አላውቅም። ሀቄ ግን ለሚመለከተው ሰው ትላንትና ታሜ ቤት ተገናኝተን አወራ ያስታውቃል። እኔ ስትናገር ራሱ እኮ ትቁለጨለጫለች። እውነት ስትናገር ጉቺ እና ውሸት ስትናገር ያስታውቅባታል። ኦልሬዲ ጉቺ ተበላሽታለች። በቃ የጉቺ ጭንቅላት ለስራ የሚሆን ሰው ለተንኮል ጂጂ አንቺ ጋር መጣ አምታኝ እኮ ስጠይቃት ሚዲያ ላይ ያለውን እኮ ነው የተናገረችው። ውሸት አምናታለች። ታስራታለሁ ስምታይ ምናምን አትበሉ። ለምንድነው ታውቃላችሁ? ከሃጅ ናት። በቃ ጉቺ በአጠቃላይ ከሃጅ ናት። እውነት እግዚአብሔር ምስክሬ ነው። በጣም ከሃጅ፣ በጣም የምታሳመም ሴት ናት። ይሄ እውነታው ነው። ምክንያቱም ባለውለቷን አታውቅም። ጭራሽ ህዝብ እንዲጠላኛለች። ምን አድርጋኝ ህዝብ እንዲጠላት አደርጋለሁ? እኔ ምን አድርጋኝ? በስራ አትገናኘኝ፣ በምን አትገናኘኝ፣ በምን አትገናኘኝ። እሷ በራሷ ዓለም ያለች ሰው፣ እኔ በራሴ ዓለም ያለው ሰው። በምን ተገናኝቼ እሷን አጠቃታለሁ? የመጣችበት አካሄድ ደግሞ ከኔ ለሳሪ ከሃጅ ናት። በቃ ከሃጅ ናት፣ ከሃጅ ናት፣ ፈጣን ከሃጅ ናት። ደግሞ ሙኒት ቆይ አንዴ፣ ሙኒት ልጆች አሉሽ። ልጆችሽን የምትወጂ ከሆነ በልጆችሽ ይዤሻለሁ፣ ነይ። ሳሪ ደውዬልሻለሁ፣ እሺ መጣው ብለሻል፣ ኑ። እናንተ ለሀቅ የምትኖሩ ከሆነ ደግሞ ኑ። ለሀቅ የምትኖሪ ሳሪ ዳጣ፣ ሳሪ ሙኒትም ኑ። ለሀቅ የምትኖሩ ከሆነ ኖ ዌይ ግን ቢሆንም ልልሽ የፈለኩት ምንድነው የዋለላትን አታውቅም፣ ያበላትን አታውቅም። ከቤታዮ ጋር ምናልባት ልዩነት ሊኖር ይችላል። ከሁላችሁም ጋር ልዩነት አለን። አንቺም በፖለቲካውም ቢሆን ምናምን ልዩነት ይኖረናል። ግን ያ አለቀ በቀቀረ። ዛሬ ሌላ ሰው ነው የሆናችሁት። ግን ጉቺ ስቴፕ ማሚን ከዳች። የጉቺ ብቻ እግዚአብሔር ይሁንሽ። ልንገርሽ፣ ትላንትና ማሜን ከርተሻታል፣ ዛሬ ተታርቀሻታል። ቤታዩን ከርተሻታል፣ እኔን ትላንትና ከርተሽኛል። ከዛ በፊት ሳሚን ከርተሸዋል። ከዛ በፊት እኛ ጋራ ስትመጪ ዛሬ 5 ዓመት ከነዳልቻ ጋር ምናምን ስትመጪ ኦሮሞ ነኝ ብለሽ ነው የመጣሽው። እኔ መስለሽኝ ነው የቀረብኩሽኝ። ጉቺ አይስወር ነው የምልሽ። ይኸውልሽ ነግሬሻለሁ። ገና ምን አይተሽ ገና እንደዚህ እያልሽ ትጋለጫሽ። ለምን እንደሆነ ታውቂያለሽ? ሰውን ትቀርቢያለሽ ሳይፈልጉሽ። 14,000 ሰው አለ። 14,000 ሰው እናቴ ትሙት። ህዝቡ ጠንቅቆ ያቅሻል። ህዝቡ ከጥንት ጀምሮ እስካሁን ያቅሻል። እኔንም ህዝቡ ጠንቅቆ ያቀኛል። ገባሽ? ትላንት ምን እንደነበረች ይታወቃል። ምን አይነት ፊት እንደነበራት ይታወቃል። ማንም ደስ ይላት ሲያልፍለት ጥሩ ነው። ግን ስቶፕ በቃ ይደብራል። በቃ በጣም ይደብራል። የተወሰኑ ሰዎችን ስለያዝሽ ብቻ ወይንም የሆነ ቦታ መደበቅ፣ ሰውን ማበጣበጥ ምናምን ውለት አታውቂም። ያ ነው እኔ መሲ ምልሽ ምን እንደሆነ ታውቂያለሽ? በእናትሽ ውጭ። ለምን እንደሆነ ታውቂያለሽ? ወደ ሌላ ነው የሚለውጡት። አንቺ አሁን በጣም ነጥብ አስይዘሽባታል። ስለ ጆከር ተናግራለች፣ ስለ እኔ ተናግራለች፣ ብዙ ነገር። እንግዲህ አስቢው፣ የዚህን ያህል ቀዳዳ ነሽ አንቺ።
አንቺ ግን ከተናገርሽው ከለፈለፍሽው ምንም መሲ ላይ ነጥብ ምንም አላመጣሽ ምንም ነገር ዝም ብለሽ ሀቄ ወጣ ሰማችሁ አይደል? ኑ ግቡ ሙኒት ምን አቅሽ ወጣ? ጓደኛ አብራችሁ ያወራችሁት ነገር ሊኖር ይችላል። ጓደኛ ሲቀራረብ ብዙ ነገር ያወራል። አለቅ ተናገሪ ብለሽ ልጅቷን ክሰሽ አስፈራሪያት ብለሽ ወጥተሽ ለልጅቷ የምትቆሚ አይኖ ዩ ጉቺ አይኖ ዩ አቅሽ አለው ነው በደንብ ጠንቀቄ ነው ማቅሽ። ገባሽ? ለማያቅሽ ልጅና ታጠኛ። አሁን ደግሞ እንትና ጋር ሂጂ እዛው እንትና ጋር የፋሲካ ቀን ነበረ። እኔ ዴራ ሊሄድ መተሽ ካልወሰድሽኝ ብላ ደውላልኝ ከምስር ጋር ቤት ነበር ሄድኩኝና እስከ ቤቷ አነሳናትና ልንሄድ ስንል እኔ ስልክ ልገዛ የሆነ ሰው ስልክ ኦርደር አድርጎኝ አይፎን 17 ላመጣ ነው ብዬ ከዛ በነገር የልጅቷን ክሰሻት ምስር አለች ያልሞተች ልጅ ክሰሻት ብላይ ወዲያው መልክ ሰራቻ እንጂ ሚዲያ ላይ ወጣ ያ መሲ ግን እኔ ንቀሽ ብትታይ ለምን እንደው ታውቂያለሽ? ኖ ሚጣ እኔ የጆከርን ስም አላነሳውም ከስራሽ ከዚህ ኖ እኔ ተዋለኩ ግን መልክ አትስሪ። በቃ ስራሽን ስሪ አንቺ በቃ የራስሽን ስራ ስሪ። ጥሩ እንትን ላይ ነው ያለሽ። ውጭ በቃ ከሆነ ቦታ ተደውለውልኝ የሱ ፎቶ አምጪ ብለውኝ እንደዛው ከደውሎ ከጠየቀሽ አዎ በያልሽኝ ስሚ እንደውም ምን ልንገርሽ በሬ ካራጁ ይላል ማለት እሱ ነው። መንጃ ፍቃድ እያወጣ ነው ብለሽ ስትነግሪ ለማንም ሰው እንዳትናገሪበት ይበሉታል ያልኩሽ። አንቺ ዛሬ ወጥተሽ አትደብቅም። እኔ ልንገርሽ ወንድሜ ስትዩ እንዴት እንደሚሰቀጥጠኝ ሚጣን እህቴ ውዴ ስትያት እንዴት እንደሚሰቀጥጠኝ ታወራለሽ እንዴ አንቺ? ዛሬ ነገሩን ጠምጥመሽ ወደኔ ማምጣት ፈለግሽ። ትላንትና የኔ ልጅ እኮ እየተሰደበች እኮ በነጭ ጂጂ ባንዴ ትላንትና የኔ ሀቅ ወጣ ያልሹ ምንድነው? አንቺ አታፍሪ? እኔ ከሚጣ ጋር ሳወራ ምን ብዬ እንዳወሯት ሚጣ ትናገራለች። ስለሷ ምን እንዳልሽኝ አንቺ ታውቂያለሽ። አንድ ቀን ግን ሚጣ ጉቺ እንዲብላሻለች ብዬ ነግሬያት አላውቅም። እኔ ላይ ድራማ ልሰሪ ሰው እኔ ላይ እንዲነሳ ይሄ ህዝብ እኮ ማተብ አለው አገናዝቦ እኮ ያውቃል። አንቺ ምን እንደሆንሽ ጠንቅቆ ያውቅሻል። ምን እንደሆንሽ ጠንቅቆ አንቺ ቀርበሹ ያልተለያየሹ ሰው አለ። እኔ ቀርቤው የተለያየሁትን ሰው አንድ ሰው አምጪልኝ እዚህ ሚዲያ ላይ መሲ ከመባል ውጪ ማለት ነው። መሲ ከመባል ውጪ እኔ ቀርቤው የተጣላሁት አንድ ሰው አምጪልኝ። እኔ ጊፍት 40 ሌብል ቤቴ ወንድሜ እያልኩ የካድኩት ወንድም ካለ አምጪ። አብሮሽ በልተው አብሮሽ ቤትሽን አሙቀውልሽ ታወራለሽ እንዴ? እኔ እኮ ስልክ ባለማንሳት እኮ የምታማሰው እኮ ነኝ። አንቺ እኔ ክፉና ሀሜትና ምንድነው እንኳን እኮ ለይቼ እኮ ማላቅ ልጅ ነኝ። ጭራሽ ሀቄ ወጣት ያለሽ እንዴ? የታኩርን መኪና ልታደርሱ ስትሄዱ አንቺም ሳሪ ዳጣም ደወላችሁልኝ። ጭንቅላሽን አሰሪው እሺ፣ ደወላችሁልኝ። የዛን ቀን ስልክ ክፍት ሆኖ አንቺ ስታሚኝ ሳሪ ዳጣ ተከላከለችልኝ ብዬ ሳሪንና ሙኒትን ስላወደስኩኝ ጠምደሻሽኝ። የዛን ቀንም ታያሉሽ እነሱ ናቸው እያማሽኝ በጆሮዬ ሰምቼ ላይቬን ገብቼ ትላንት አብረን በልተን ጠጥተን እንዴት ታምኛለሽ ብዬ ስምሽን ሳልጠራ ተናግሬ ፈስ ያለበት እኔ አሁን እዚህ ጋር ሌባ ካልኩኝ እኔን ሌባ ብሎ የሆነ ሰው ከመጣ ያ ሰው ሌባ ነው ማለት ነው። ገባችሁ? ያ ሰው ሌባ ነው ማለት ነው። የዛን ቀን ምን አልሽ? ኮሜንት ላይ ጉቺ ሲሉ ለምን አላስቆምሽም አልሽ። አንቺን አይደለም አልኩሽ እንዳይከፋሽ ብዬ ማለት ነው። ከዛ ምን አልሽ? ሳሪ ናት ደጋግማ ስትጠይቀኝ የነበረችው ሳሪ ዳጣ ናት ደጋግማ ስትጠይቀኝ የነበረችው ብለሽ እሷን ስትጠምጃት አይደለችም ላንቺ አልኩሽ። አይደለችም እሷ እንደዚህ አታደርግም ብዬ ነው እኔ ለሳሪ እኔ ነኝ እኮ የሳሪን ሀቅ ያወጣውላት። ዛሬ ሀቅ ያወጣ ብለሽ ትመጫለሽ እንዴ?
ረሳሹ እንዴ? በቀደም ራሱ ደውለሽ ያልሽኝ እኔ እኮ አንድ ትላንትና እኮ እንደውም ምንም ነገር አልተናገርኩም። የተናደድኩትና ያለቀስኩት እኮ ይሄ ባንቺ ምናምን እኮ አይደለም፣ በሙሌ ነው። ታም ያለ ሙኒት አለ ሳሪ ያሉ ዛሬ ሀቅ የወጣ ብለሽ የመጣሽው ማለት ነው። አንቺ ስለ ሀቅ ልታወሪ አትችይም። መጀመሪያ የበላሻቸውን ወንድሞቼ እህቶቼ እያልሽ ለነሱ ካሳ ክፈይ። ከዚህ በኋላ ይኸውልሽ ወጥተሽ ብታወሪ ወጥተሽ ብትንደቀደቂ ከዚህ በኋላ ይኸው 15,000 ሰው መሃል መልስ አልሰጥሽም። እኔ ከዚህ በኋላ መልስ ላንቺ አልሰጥሽም። ለምን መሰለሽ? ኑሮሽ ይመሰክራል። ንጋት ይኸውልሽ ምን አለ መሰለሽ? አንድ ውሃ ከብቶች ሲያልፉ ይደፈርሳል። ከብቶቹ ቤት ውስጥ ደግሞ ሲገቡ ውሃው ንጹህነቱ ይታወቃል። የኔ ንጹህነት አሁን ሳይሆን በቀጣይ አየዋለሁኝ። በቀጣይ የኔን ሀቄን የኔ ንጹህነቴን ህዝቡ ያውቃል። ህዝቡ ደግሞ ጠንቅቆ ያቅሻል። እኔ አይደለሁም ብቻዬን የቀረውትኝ። እኔ አይደለሁም ብቻዬን ተሸማቀቄ ከሶሻል ሚዲያ ሳምንት 15 ቀን ሳምንት ምናምን ተሸማቀቄ ጠፋሁትኝ። እኔ አይደለሁ ይኸውልሽ ሄለን ብትሰድበኝ ምንም ብትል እዚህ ሚዲያ ባለው ነገር ነው። አልፋ ቤተሰቤ ጋር አልሄደችም። አልፈሽ ቤተሰቧ ጋር የሄድሽው አንቺ ነሽ። ቤተሰቦቿን ስታፈላልግ የነበርሽው እኔ ቤቷ ገብቼ ታይ አትስደቢያቸው ብዬ ነው የወጣው። ፎሎ እንኳን አይደለም ለሄለን እንደዚህ ከዛ ምናልሽ ስደቢልኝ ብዬ ጊፍት የሰጠሁት ካለ ፈስ ያለበት ዝላ አይችልም። ማን አለሽ? መብረቁ አልሽ። መብረቁ ጋር ደውለሽ አልሽ። መብረቁ ደውሎልኛል። እኔና መብረቁ ማውራታችንን ደግሞ እኔ ነኝ የተናገርኩት፣ አንቺ አይደለሽም። አውጣው ሐቁን ያልኩት አውጣው ሐቁን። እኔም ከሆንኩኝ ማንም ይሁን ማንም አዋርዳቸው። እኔም ካለውበት አዋርደኝ። ከደሙ ግን ነፃ ነኝ። ዛሬም ነገም ዘላለምም ነፃ ነኝ። ዘላለምም ነፃ ነኝ እያልኩሽ ነው። ነፃ ነኝ። ሄለን ልጆች አሉሽ። በልጅሽ ሁሌ ስትሚያይሻለሁ። በልጅሽ ይዤሻለሁ። በምትወጂው ልጅሽ ወንድ ነው መሰለኝ ልጅሽ ሐቁን አውጪ። ገባሽ? እኔ እንዳንቺ አንዱ ጋር ስልክ ደውዬ አንዱን ክፍት እያረኩ አላሰማም። ሂጂ እነ ሚጣን እነ ኪዩንን እነ ዳኒን ስም አልጠቅስም። የሆነ ሰውን ይቅርታ ጠይቅ። የውሸት ወንድም ያትበይ። እዚህ ጋር ዘግቻለሁ ስላንቺ። ከዚህ በኋላ ነገርኩሽ። እዚህ ሚዲያ ላይ ስለ ራሴ ሳብራራ አታዩኝም። ቀን ጠብቁ። ቀን ጠብቁ። እያደረ ሁሉም ነገር እየጠራላችሁ ሲመጣ ሰው ላይ ፍረዱ። ከዛ በተረፈ ወጥቶ ባወራ እኔንም እንዳታሙ እሷን ማትመም። ድራማ ግን አትስሪ። ገባሽ? መልክ እንዳሰ አትደውሉ። ማዘሯ አንድ ጊዜ ላውራ በአላህ አንድ ጊዜ እናትነቅኝ አንድ ጊዜ በእናትሽ እያልኩሽ በእናትሽ ማዘሯ ተይ። ማነው ሰው የሚያስገባው? አንድ ጊዜ እያልኩሽ ማነው ሰው የሚያስገባው? ማዘሯ አንድ ጊዜ አዳምጪ። ማነው ሰው የሚያስገባው? እኔን አንዴ ስለኔ ቴንኪው ስለኔ ስለተነ መሲ አንድ ነገር ልናገር። ሆልድ ኦን አንድ ባይ ሚጣ ማውራት አልፈልግም። ሚጣ ውረጅ። አይ እኔ እወጣለሁ፣ ችግር የለውም። ለምን ውረጅ? ሚጣ ውረጅ። ምንም አታረጊ። እኔ ንጹህነቴ እያደረ ህዝቡ ይረዳኛል። እያደረ እያልኩሽ ነው። ከዚህ በኋላ ይኸውልሽ ሚዲያ ላይ ወጥተሽ ብታወሪ ብትንደቀደቂ ወጥቼ መልስ አልሰጥሽም። ዛሬም የሰራሹን መልክ ለማስረዳት ነው የመጣሁት። በአንቺ የተነሳ ብዙ ሰው እኮ ጠልቻለሁ። እኔ ብዙ ሰው ጠልቻለሁ። ከኔ ጋር አብረሽ ቁጭ ብለሽ ከሰሻት ገደል አስገቢያ ስትያትን የነበረችው ልጅ አስታራቂ ሆነሽ መጣሽ። ለዛ ነው ወጥቼ የተናገርኩሽ። ጭራሽ ደግሞ ምናልሽ በባሌ ስለምትጠረጥሪኝ ብለሽ አልሽኛልሽ።
መሲ ስሜ ስለተጠራ ነው። ተረጋጊ። አይደለም ጉቺ ስለኔ ምን አውቃ አንቺ ጋር ታወራለች ነው ጥያቄው። ስለኔ ምን ታውቅና ነው? ስለኔ ፐርሰናል ላይፍ ችግር የለውም። ለማንኛውም ማለት ነው ይሄ የመጨረሻዬ ነው። ከዚህ በኋላ ማንም ምንም ቢያወራ መልስ አልሰጥም። እውነትና ንጋት እያደረ ይጠራል። ሁሉም ነገር ደግሞ እያደረ ይጠራል። ኦኬ መልክ እንዳሰሪ እኔ ላይ ለማንኛውም ጨርሻለሁ። ኮመንቱን ክፈቱት። ኮመንቱን ክፈቱት። ለምንድን ነው ስልክ የሚርገበገበው? ኦኬ ቆይ ከቻርጀሩ ነው መሰለኝ። ኡስማን ምን ልታወራ ነው አንተ? እዚህ ነገር ውስጥ አይመለከትህም። ማዘሯ በእናትሽ ወላሂ አሁን ምንድነው? እኔ ነግሬሻለሁ እንዳትነጪ። አንድ ጊዜ ያልኩሽ ችግር ውስጥ ነን። አንድ ጊዜ ምንድነው? አንቺ አንድ ጊዜ እንዳትነጪ። ሀሳቤን አስጨርሽ ማዘሯ። ተይ እኔ ስላከብ ቆይ አቦ ተረጋጊ። አንቺ ደግሞ ችግር አለብሽ። ምንድነው የቡና ቤት ወሬ የምታወሪ? ቆይ አንድ ጊዜ ችግር አለ። ቆይ ችግር አለ። በኔና በረዋን ጉዳይ ችግር አለ። አንቺ የምታወሪው ቡና ቤት እንዳትነቂ። አንቺ ይሄ ነገ ጧት ታረቃላችሁ። ቆይ እኔ እንዳትነቂኝ ችግር አለ እያልኩ እኔ ስልኩ ራሱ እኮ እምቢ አለኝ። እምቢ አለኝ ስልኩ። እምቢ አለኝ ማርያምን እምቢ አለኝ ኔትወርኩ።